ሲራክ መጽሐፈ ሲራክ 23 ምዕራፍ ከቁጥር 18 ጀምሮ ሚስቱን ትቶ ወደ ሌላ የሄደ ወንድ ምንድነው ያልኩት? አሁን ምንድነው ያልኩት? ሚስቱን ትቶ ወደ ሌላ የሄደ ወንድ ኃጢአትን እግዚአብሔር ይጋርድልኛል ይላል። በአገር መካከል ያልታሰበ ጠላት ይበቀለዋል። ሚስቱን ትቶ ወደ ሌላ የሄደ ወንድ፣ ከሴት ወደ ሴት ለሄደ ወንድ ወዮለት። ባሏን ትታ ወደ ሌላ የሄደች ሴት በባሏ ላይ ውሽማ ይዛለች። ውሽማ ሲገባ ምጥ ይዟታል፣ ታምጣለች። ገባ፣ እነሆ 30,000 ሕዝብ አለቀ። ኤሊ ሞተ። አፍኒንና ፊንሐስ ባልሽም ፊንሐስ ሞተ። ታቦተ ጽዮን ተማረከች ሲላት አንዴ ስታምጥ ወንድ ልጅ ወለደች። ወንድ ወለድሽ አሏት። እሷም ኢካቦድ ብየዋለሁ ስሙን ብላ በዚያው ጸጥ አለች። አይጉድ! መርዶውን ሰምታ ኢካቦድ ማለት ክብር። ልብ አድርጉ፣ ጻፉት፣ ማስታወሻ ያዛችሁ። አንደኛ ክብር ከሀገሪቱ ከኢየሩሳሌም ለቀቀ። ሁለት ክብር ከቤተ መቅደሱ ለቀቀ። ታቦተ ጽዮን የለችማ። ክብር ከካህኑ ከኤሊ ከካህናቱ ከአፍኒን ከፊንሐስ ክብር ለቀቀ። ከእግዚአብሔር የተጣላ ክብር አለው እንዴ? ቤቱን አላስከብር ብሎ በገዛጁ እስራኤልን የሚመራ 2 ልጆች ማገድ አቃተው እንዴ? እስራኤልን የሚመራ ባለስልጣን 1-2 ልጆቹን ማገድ አቃተው? በራሱ ላይም በሀገሪቱም በቤተ መቅደሱም በሕዝቡም ማታ መጣ። ክብር ከሕዝቡ፣ ክብር ከሀገሪቱ፣ ክብር ከካህናቱ ለቀቀ ብላ ሞተች። ይኸውልህ እግዚአብሔርን ቤት መድፈር፣ ሕጉን ማፍረስ፣ አለመታዘዝ፣ ያው እግዚአብሔር የሰጠውን ስልጣን አለመጠቀም። ካህናቱን ድዊ ፈውሱ፣ ለምጽ አንጹ፣ ሙት አንሱ ብሎ ነው የሾመው። እነ ቅዱስ ጳውሎስም በወንጌላችን መድኃኒታችን ኢየሱስ ክርስቶስ ያን ዓይን የሌለውን ሰው እነሆ ያንን እንትፋለ አነሳ፣ ዓይኑን ቀባው፣ ዳሰሰው፣ ይታጠባለው፣ ዓይኑ በራ ነው የሚለው ማርቆስ 16 ላይ እጆቻቸውን በድዊ ላይ ይጭናሉ፣ እነሆ ድዌዎቹም ይፈወሳሉ ነው የሚለው። እጅ ጭኖ ነው። ጥምቀቱ ላይም ካህናት ምን ያህል ክብር እንዳላቸው እንድታውቁት። ካህኑ መስቀል እላያችሁ ላይ አድርጎ ነው ማጥመቅ ያለበት። የዚህ ማሻወር ቤታችሁ አለ አይደለም? ካህኑ እጅ ጭኖ ነው ማጥመቅ ያለበት። በካህናቱ እጅ ተጠምቁ። እማያጠምቁ ከሆነ ካህናቱ ቀድታችሁ ሂዱ፣ ቀዱና ሂዱ። በቃ ሻወሩን ቤት ታጠቡ። ካህኑ ሲኖር ነው መንፈስ ቅዱስ ተዋህዶ ድነህ የምትሄደው። መስቀሉን ራስህ ላይ አድርጎ ያጥም። ራቁት ጥምቀት የለም። ምዕራፍ ኩፋሌ 5 ምዕራፍ ቁጥር 5 የሰው ልጅ ኀፍረቱን እንዳይገልጥ በሰማይ ጽላት ተጻፈ። በሰማይ እኮ ጽላት አለ። ራዕየ ዮሐንስ 11 ቁጥር 19 በሰማይ የእግዚአብሔር ቤተ መቅደስ ተከፈተ፣ ታቦቱም ታየ፣ ምድርም ተናወጠች እኮ ነው የሚለው። አንተ ሰማያዊ ነው እኮ ይሄ ያለው፣ ምድራዊ እኮ አይደለም። ካህናቱ እኮ ሰማያውያን ናቸው። ስርዓቱ እኮ ሰማያዊ ነው። ሰማያዊ ስራ ነው እኮ የሚሰሩ። እጅ ጭኖ ነው ያስተማረን መድኃኔዓለም። ቃል ብቻ ላከላለው፣ ቃል ልኮለታል። ቃሉ ስራ ይሰራል። አሁን ታዘዙ፣ አርጉ ያላችሁን አርጉ። እጅ ጭናችሁ አጥምቁ፣ ራቁት አታጥምቁ። ኀፍረት አይገለጥም። ምስጢረ ጥምቀት የእናቴ ልጅ በዕለተ ሰንበት መንገድ እየዘጉ ኳስ የሚጫወቱ ልጆቻችሁን ምከሩ፣ ያስቀድሱ፣ ሰብስቡ፣ እንደወጡ እንዳይቀሩ፣ እድሜያቸው እንዳያጥፍ። በቅዳሴ ሰዓት በማንኛውም ጊዜ በቤተ ክርስቲያን ግቢ የሚሯሯጡትን ሕፃናት ያዙ።
ታላቁ ሰማዕት ቅዱስ ጊዮርጊስ ኳስ መጫወቻ መጠጥ መሸጫ ነው። የምትጠጡ እናንተ አይደላችሁም፣ የምትገዙ እናንተ አይደላችሁም። እግዚአብሔር ያጥናችሁ። በየእሑድ ሰንበቱ፣ በየንግስ በዓላቱ፣ በየበዓሉ መከበሪያ ቦታ ላይ በቤተ ክርስቲያን ዙሪያ በአሕዛብ ሸቀጥ መንገዱን የሚዘጉትን ሰዎች የሚሰሟችሁ ከሆነ ንገሩ። እንዳትገቡ፣ እንዳትጠይቁ። ፍዳቸውን ይቀበሉበታል። አይተርፉም፣ አያተርፉም። በየትኛውም የእምነት ድርጅት በዓላቸው ላይ የማይደረግ ከነሱ የከፋ ስራ እየሰራን ነው። ታቦቱን ለማክበር ወጣችኋል፣ ቀጥ ብለው ወደ ታቦቱ ሂዱ። ሌላው ቅዳሜት እሁድ ገበያ በደርግ ተቋቋመ። ቅዳሜና ግንቦት ሰርግ በደርግ ተቋቋመ። እሁድ ማክሰኞና ሐሙስ ቀለበትና ሰርግ መልስ ነበር። እናቶቻችን በነጠላችሁ በቀሚሳችሁ ላይ ያለው ጥልፍ የድሮ እናቶቻችን ከንብርታቸው አያልፍም። እየረገጣችሁት ነው። እግዚአብሔር ይሁናችሁ። ጠላፊዎቹንም እግዚአብሔር ይሁናችሁ። ጫማችሁን ምንጣፋችሁን መስቀል እየተሳለበት ነው። ተጠንቅቃችሁ ግዙ። ጋብቻን ያህል ነገር በተክሊል የምታገቡ ሰዎች ለመሆኑ የትም ፎቶግራፍ እያላችሁ በየመናፈሳችሁ ትዞሩና የተጠራው ሕዝብ ተንቃቅቶ ወጡ ቀዝቅዞ እንጀራው ደርቆ በነፋስ ቆጮ ሁሉ ክንችር ብሎ ትመጡና ወዲያው ጸሎት 10 ደቂቃ ያስተምራሉ። አተውትም እንዴ? ጋብቻን 10 ደቂቃ ነው ትምህርት የሚሰጠው ለጋብቻ። መቀለጃ ነው ጋባ። ታውት አትቀልዱ በጋብቻ። ቀድመ ተገኝ። እንዲያውም ከተጠራው ቀድማችሁ ተገኙ። ሙሽሮቹ ደንበኛ የጋብቻ ትምህርት አባቶች ያስተምሩ። 10 ደቂቃ አይደለም ጋብቻ መሰለ። መቀለጃ ነው ጋብቻ። ዘር የሚወጣበት፣ ካህናት የሚወጡበት፣ ቅዱሳን ነገስታት የሚወጡበት፣ ቅዱሳን መሪዎች፣ ቅዱሳን መምህራን የሚወጡበት ጋብቻ 10 ደቂቃ ትምህርት። የትም ሲዞሩ ለፎቶግራፍ ብለው የትም ባክ ነው መጥተው መንቀልቀል የናተ በሰዓቱ ማይገኙ ከሆነ በጠሩበት ሰዓት ካልተገኙ ሙሽሮቹ ትታችሁ ሂዱ። መቀለጃ ነው ጋብቻ። ሚስጥሩ ገብቷቸዋል። ለፎቶግራፍ ነው፣ ለመናፈሻ ነው። ሰርጉን የደገሳችሁ ህዝብ ለማንቃቃት ልቦና ይስጣችሁ። ጉባኤ ሲዘጋጅ የመዘምራኑም የመምህራኑም ፎቶግራፍና ስም እንዳይወጣ። የቤተ ክርስቲያን ስዕሎች በግድግዳ ላይ፣ በውጪ በደብዳቤ አናት፣ በፖስታ ላይ፣ በመጽሐፍ ልባድ በውጪ እንዳትገዙ፣ እንዳይሳል። ማተሚያ ቤቶቹን ንገሩ፣ እንዳታስሉ። በፕላስቲክ እንዳታስሉ። አንድ አይነት ቀለም የተሳለ ስዕል እንዳትገዙ። ስዕል አይደለም፣ ምስል ነው። ስዕሎቻችን እስከ ዛሬ ስርዓት ጠብቀው በቤተ ክርስቲያን ውስጥ ቦታ አላቸው። ተዘጋጅተው ተለጥፈው ያው በመጋረጃ እየታጠኑ ሲታጠኑ ይገለጣል። ዛሬ አጥሩ ሁሉ ቤቱ ምኑ ሁሉ ስዕል፣ መጽሐፍ መለበጃ ስዕል፣ በዛ ላይ ምስል የተሳለበት አልባሳት። ሰፊው በመቀስ ቆርጦ ጭንቅላቱ ለብቻ፣ ክንፉ ለብቻ፣ ምኑ ለብቻ። እንዲህ ያለ አልባሳት አትግዙ። አባቶችም አትቀበሉ። መናፍቅ ቀደደ ብለህ ትጮኻለህ። እዚህ ጭንቅላቱ የተቆረጠ ክንፉ የተቆረጠ ልብስ ትሄዳለህ። ምንድነው የሆነው? ምን በሽታ ነው የለከፈን? ማረግ አሳጣነው። ስዕሉን አፍርሰናል። ስዕል 3 ነገር አለ። ሰዓሊው መድኃኔዓለም ራሱ ነው። ታቦት ዘዶር ብሎ እመቤታችን የሳለ ራሱ ነው። እኛ የሱ ፎቶግራፎቹ ስዕሎቹ ነን። በየመጽሐፍ ልባዱ ላይ እመቤታችን ውዳሴ ማርያም ላይ ዘወትር ላይ ስለዋታል። ብረቱን ያንን ስቴፕለሩን ንቀሉና ወደ ውስጥ ገልብጧት። በእጅ አይዳሰስም ስዕል። ክብር አለው። በአባቶቻችን ከመናፍቅ ያልተለየ ሥራ ነው ምን ሰራው ዛሬ።
በያጥሩ የምትለጥፉት ውጪ እንዳይሳል ስዕል፣ በመዝጊያ ላይ አይሳልም ስዕል። መንበር የምታሰሩ ሰዎች ሐረግ በምስራቁ አንድ መስቀል፣ በምዕራብ አንድ መስቀል፣ በደቡብና በሰሜን መስቀል አይሳልም። ሐረግ ብቻ ነው። ምንም አይነት ከአራቱ ኪሩብ በስተቀር መንበሩ ላይ ምንም አይነት ነገር አይቀረጽም፣ አይሳልም፣ አይቀረጽም። አራቱ ኪሩብን በቀለም ይወጣል። ያሳዝናል። መስቀል ላይም እየሳሉ ነው። አይቻልም። ነገሩ ሰሪዎቹን አይሳልም። መስቀል ላይ ሐረግ ብቻ ነው የሚሳለው። ቅጡ ጠፍቶናል ዛሬ። መስቀል አንገታችሁ ላይ ችንካር ምንነቱ አይለይ በቀለጠ በብር በነሐስ በጀሶ በፕላስቲክ አይሰራም። የማይገነጠል ከሆነ አትግዙት። የሰላችሁት መስቀሉ ቆንጆ ሆኖ የሚገነጠል ከሆነ ሰባብራችሁ ጣሉት፣ ገንጥሉና። ስዕሉ ከመሃል እጁ ደሙ ሲፈስ፣ ከመሃል እግሩ በፊቱ ላይ ደሙ ሲወርድ በቀለም ይወጣል። በመርቅ በብር በጀሶ በፕላስቲክ የቀለጠ ስቅለት አይሰራም። እንጨት ላይ አይቀረጽም። ተጠንቅቃችሁ ኑሩ። እግዚአብሔር ከኛ ጋር ይሁን። ልዑል እግዚአብሔር በረድኤት አይለየን። ሌላው ቤተ ክርስቲያን የምታሰሩ ሰዎች መቅደሳችን ራሱ ቆሞ ያሰራት መቅደስ ቅድስት ቀኔ ማህሌት ከነመርገፏ ዙሪያውን መርገፍ ከነመሶበ ወርቋ መቅደስ ቅድስት ቀኔ ማህሌት ጠብቃችሁ አሰሩ። በተናገረ ወደ ኋላ አይመለስም፣ ፍርድ እንዳይመጣ። የአባቶቻችን አምላክ ከኛ ጋር ይሁን። ርዕስ እሰጣችኋለሁ፣ ጻፉ ርዕሱን። እንዲህ ይላል ርዕሱ ከመኩሉ ዘሰምየ ያአሃዝ ክልኤሆን ዘኒሁ። ትርጓሜ የሰማውን ሁሉ ሁለቱን ጆሮቹን ጨው የሚያደርግ ነገር አንድ ነገር በእስራኤል ላይ አደርጋለሁ። የሰማውን ሁሉ ሁለቱን ጆሮቹን ጨው የሚያደርግ አንድ ነገር በእስራኤል ላይ አደርጋለሁ። ኃይለ ቃሉ የሚገኘው ሳሙኤል ቀዳማዊ ምዕራፍ 3 ቁጥር 11 ላይ ያለ ኃይለ ቃል። ይህ ቃል በሌሎች ምዕራፎችም ላይ ያለ፣ በኋላ ነገራችኋል። ስለዚህ ተጠንቀቁ። ይህ ትምህርት ህዳር 21ን የሚመለከት በየአብያተ ክርስቲያናቱ አንግሳችኋል። አልሰማችሁትም፣ አልተማራችሁም ብዬ አይደለም። እግዚአብሔር በሰጠኝ ደግሞ እኔም ልናገረው ብዬ ነው፣ በሰጠኝ ቋንቋ። ከዛ በፊት ህዳር 12 ታላቁ መልአክ ቅዱስ ሚካኤል የተሾመበት ሁለተኛ እነሆ የእናቴ ልጅ ህዳር 12 እኛ ካህናት ነን እኛ ቅዱሳን ነን ብለው በገዛ ራሳቸው ክህነት ተክነናል ብለው በገዛ ራሳቸው ራሳቸውን ሾመው የእግዚአብሔርን ቤተ መቅደስ የደፈሩ የእናቴ ልጅ ዳታንና አቤሮን የቆሬ ልጆች 250 ሰው ይዘው ቤተ መቅደስ ገብተው መሬት ተከፍታ የዋጠችበት ዕለት ሲሆን የእናቴ ልጅ በእነሱ ጦስ ምክንያት እነሱ ሰመጡ፣ መሬቱ አጠቻቸው ከነስጋቸው። ታሪክ ትቼ ነው፣ ይሄ ሁሉ አይነሳም። ህዳር 12 ከዚያ ቀጥሎ እነሱን አሰመጣችሁ ብለው በሙሴና በአሮን ላይ ያጉረመረሙ ሰዎች 14700 ሰው በታላቅ መቅሰፍት እሳት ከሰማይ ወርዶ የእግዚአብሔር ቁጣ ነደደች። 14700 ሰው ያለቀበት ዕለት ነው።
በዚያን ዕለት እግዚአብሔር አምላክ ወደ ሙሴ ተናገረ። ሙሴም ወደ እግዚአብሔር ጮኸ፣ በል ቶሎ በሕዝቡ መካከል ዕጠን አለው። ሙሴና አሮን ሲያጥኑ መቅሰፍቱ ወዲያው ቆሟል። ኅዳር ሲታጠን ኅዳር ሲታጠን እንዳትረሷት። እነሆ ኅዳር ከታጠነ የለም በሽታ። መልአኩን ላከልን የሰራዊት ጌታ፣ ጠራርጎ ሳዶታል በሽታውን ከመጣበት ቦታ። ማንንም አልፈራ ካለ የኛ ጌታ፣ ስሙ ለዘላለም የተመሰገነ ይሁን። እንዳትረሷት ይችን ኅዳር ሲታጠን ዘሁልቁ 16 ምዕራፍ ተረት አይደለም፣ መጽሐፍ ቅዱሳዊ ነው፣ ሃይማኖታዊ ቀን ነው። ቀጥሎ እስራኤልን በእሳት አለንጋ ጠላቶቻቸውን በእሳት አውሎ ነፋስ እየገረፈ ቀይ ባህርን ያሻገረበት ዕለት ነው። እስራኤል ለምን ወረዱ? ወንድማቸውን አስለቅሰው ዮሴፍን፣ አባታቸው ኤሳውን አስለቅሶ፣ እንደገና ዮሴፍ ወንድሞች አባታቸውንም ወንድማቸውንም አስለቅሰው። የወገን እንባ እንዲህ ያለ መከራ ያመጣል። ለ430 ዘመን ባርነት ዳርጓቸዋል። ወንድም አስለቅሰው እስራኤል። በዚህ ምክንያት ነው ግብፅ የወረዱት። ኅዳር 12 ለማንኛውም ወደ ኅዳር 21 እገባል። አጠራ አድርጌ ነው የምናገረው። እንግዲህ ሳሙኤል ቀዳማዊ ምዕራፍ 1 ከቁጥር 1 ጀምሮ ምዕራፉን ባጭር እናገረዋል። ሕልቃና የሚባል እና እነሆ ሐናና ፍናና የሚባሉ 2 ሚስቶች ነበሩት። ደግሞ ለካ መጽሐፍ ቅዱስ 2 ሚስቶች ይላል ብለህ ደግሞ ሌሊቱን ደግሞ ልትጎትት እንዳትሄድ አደራህን ደግሞ እንዳትጎትት ደግሞ እነቴ ይብላኝላቸው። ከአንዲቱ ሴት ሌላ ወደ ለሄዱ፣ ከወንድ ወደ ወንድ ለሄዱ፣ ከሴት ወደ ሴት ለሄዱ ይብላኝላቸው። እግዚአብሔር ይሁናችሁ። ምክንያት የለንም። መጽሐፉ በሞባይሉ በኮምፒውተሩ ተከናውኗል። ከዚያ በኋላ አንደኛዋ ቀድማ ወለደች፣ ሐና አልወለደች። የወለደችው ያልወለደችውን ታበሳጫት ነበር፣ በጣም ታሳዝናት ነበር። እቺ ሐና የምትባል ብልህ ሴት የሚደንቃችሁ እንዲያ ስታበሳጫት አንድ ነገር አትናገርም፣ ለእግዚአብሔር ብቻ ትነግራለች ብሶቷል። እየጾመች እየጸለየች እያዘነች ሐዘኗን ለእግዚአብሔር ትናገር ነበር። እቺ ሴት ለማንም አትናገር። እንደምታዘን፣ እንደምታብስ፣ እንደምትበሳጭ ያውቃል ባሏ፣ አወቀ። ከዕለታት አንድ ቀን እኔ ከ10 ልጆች አልበልጥብሽምን? ለምን ታዝኛለሽ ብሎ ያጽናናት ቢሞክር የእሱ ማጽናናት የእግዚአብሔርን ስጦታ ሊመጥን አልቻለም። ልጆች የማን ስጦታ ናቸው? የእግዚአብሔር ስጦታ መሆኑን ብናውቅ ኖሮ ማህፀንን ዘጋ ነበር፣ ጽንስና ሶርድ ነበር። የእግዚአብሔርን ስጦታ ጣልተነዋል። የእግዚአብሔር ስጦታ የሚመሰረትበትን መቅደስ አፍርሰናል። ተጠያቂዎች ነው። ይብላኝነት ይህንን የአጋንንት ትምህርት ለሚያስተምሩ፣ ጽንሳ ሶርጅ ብለው ለሚያስተምሩ፣ ማህፀን ዝጊ ብለው ለሚያስተምሩ፣ መድኃኒቱን ለሚሸጡ ወዮላቸው። ልብ አድርጋት። ይህን ትምህርት ለሚያስተምሩ መቃብያን ካልዕ ምዕራፍ 1 ሄኖክ 19 ምዕራፍ አንብቡት። ጽንስ ያስወረዳችሁ፣ ማህፀን የዘጋችሁ፣ ይህን ትምህርት ያስተማራችሁ ሁሉ መጽሐፍ ላይ ያለ ስራችሁ ተጽፏል። አስቀድሞ ዳዊት 126 ቁጥር 3 ልጆች የእግዚአብሔር ስጦታ ናቸው ይላል። ሐና ባሏ ምንም ቢያባብላት የእግዚአብሔርን ስጦታ ሊመጥንላት አልቻለም። እየጾመች እየጸለየች እግዚአብሔርን ትለምን ነበር። ከዕለታት አንድ ቀን
ታቦተ ጽዮን ባለችበት በእግዚአብሔር ቤተ መቅደስ ደጅ ፊት ለፊት ቆመች። ምን ለማድረግ? የሆነ ነገር ለእግዚአብሔር ልትናገር ቆመች። ሥራ ልትሰራ፣ ተግዳሮቷን፣ ብሶቷን፣ ሐዘኗን ለመንገር እየጾመች እየጸለየች በእግዚአብሔር ቤተ መቅደስ ፊት ለፊት ቆመች። አንድ ሰው ቆመ ከተባለ የሆነ ሥራ ሊሰራ ቆመች። ካህኑ ኤሊ እስራኤልን የሚመራ ቤተ መቅደሱን የሚያስተዳድር ዕድሜ ጠገብ ከቤተ መቅደሷ ፊት ለፊት ቁጭ ብሎ ነበር። ቆማ ስታነበንብ ያለማቋረጥ ከንፈሮቿ ይነቃነቃሉ። ነገር ግን የምትናገረው አይሰማም። ቢያያት አታቋርጥ። በኋላ አያየና መጨረሻ ላይ አንቺ ሴት ይህ ስካርሽ አይበቃሽምን አላት። ያስደነግጣል። ሆዴ ባሳት ሴት እግዚአብሔር ፊት ቆማ ስታለቅስ ስታዝን፣ ወገኖቼ ምን እያለች ነበር የምትጸልየው? የሰራዊት ጌታ፣ የሰራዊት አምላክ፣ የሰራዊት ጌታ እነሆ የባሪያህን መዋረድ ተመልከት። እኔን ባሪያህን ባትረሳኝ፣ እኔን ለእኔ ለባሪያህ ወንድ ልጅ ብትሰጠኝ፣ ዕድሜውም ሙሉ እስከ ሞት ድረስ እንዲያገለግልህ እሰጣለሁ። ወንድ ልጅ ስጠኝ፣ ምላጭ በራሱ ላይ አይደርስበትም ብላ በእግዚአብሔር ታቦት ፊት ቁማ ሳለች እነሆ ራሷን ለጌታ ሰጥታ እንዲህ ስትጸልይ እነሆ ያን ጊዜ ካህኑ ሲናገራት ደነገጠችና ጌታዬ አለችው። ብልደና ያላት እሱ እስከ ማዕዜኑ ዝንቱ ስቃሪኪ፣ ይህ ስቃርሽ አይበቃሽ ነበር ያላት፣ አይበቃሽም ነበር ያላት። ጌታዬ ቀኔ ባሳት ሴት፣ ሆዴ ባሳት ሴት ነኝ። ልዑለ እግዚአብሔርን እለምነዋለሁ ወንድ ልጅ የሰጠኸኝ እንደሆነ ዕድሜ ልኩን እንዲያገለግልህ ሰጥቻለሁ ብዬ እየተሳልኩ ነው። ብሶቴን ለእግዚአብሔር እየነገርኩት ነው። እኔ እኮ የሚያሰክር ነገርም አልጠጣሁም፣ የወይን ጠጅም አልጠጣሁም። እንደ ምናምንቴ ሴት አትቁጠረኝ። ይህንን ነገር አላደረግኩም። ምናምንቴ ሴት አይደለሁም አለች። ምናምንቴ ሴቶች ዛሬ የሚያሰክር ነገርና የወይን ጠጅ ጠጥተው የሚያሰክር ነገር ማለት ሱስነት ያላቸው ነገሮች፣ የወይን ጠጅ ማለት አልኮልነት ያላቸው ነገሮች ናቸው። ይሄን ጠጥተው ማህፀናቸውን የሚያበላሹ ሴቶች አሉ። ዛሬ መውለድ ያልጨረሰ ወንዱንም ሴቱንም በሙሉ እንኳን እነዚህ መጠጦች የኮመጠጠ እንጀራ እንዳይበላ ይላል መጽሐፍ። ዕብራውያን 11 አንድምታ ቅዱስ ጳውሎስ የጻፈው። ሉቃስ 1 ቁጥር 15 አንብቡት ወገኔነት ይላል። ምናምንቴ ሴት አይደለሁም፣ እንደ ምናምንቴ ሴት አትቁጠረኝ። ይህንን አላደረግኩም። እኔ ብሶቴን ነው የምናገረው። ወራቴ ባሳት ሴት ነኝ፣ ያዘንኩ የተበሳጨው ሴት ነኝ ብላ ስትነግረው ደነገጠና እነሆ የእስራኤል አምላክ፣ የሰራዊት ጌታ፣ የእስራኤል ጌታ የለመንሽውን ይስጥሽ አላት። አሜን ብላ ሄደች። ክብር ምስጋና ይግባው። የእናቴ ልጅ ይህች የታደለች ሴት ምን አላት? ወይ ቤላ ሁሪ በሰላም ወአምላከ እስራኤል ያህሉ ምስሌኪ፣ በደህና በፍቅር በሰላም ሂጂ። የእስራኤል አምላክ በረድኤት ከአንቺ ጋር ይኖር። የእስራኤል ጌታ የሰራዊት ጌታ አይለይሽ። የእስራኤል ጌታ ልዑል እግዚአብሔር የለመንሽውን ይስጥሽ ብሎ መረቃት። ሐናም አቤቱ እኔ ባሪያህ በፊትህ ሞገስን አገኘሁ አመነች እንደሚሆንላት፣ በፊትህ ባለሟልነትን አገኘሁ ብላ ከፊቱ ወደ ቤቷ
ገባች። ከዚያን ጊዜ ጀምሮ ሐና አላዘነችም። እነሆ ሐዘንተኛ ሆኖ የኖረው ፊቷ እንደ ፀሐይ አበራ። የካህኑም ምርቃት አሜን ብላ ሄደች። ከዚያን ጊዜ ጀምሮ አንገቷን አልደፋችም። የእግዚአብሔር አገልጋይ ካህኑ ከመረቃት ጀምሮ ደስታን ተመላች። እባካችሁ ካህናት ይመርቋችሁ የምንለው እኮ እንዲህ እንድትሆኑ ነው። ነፍስ አባቴ ቤት አይመጡም አትበሉ። እቤት ሄዳችሁ ተባርካችሁ ሰላም ብላችሁ ጫማ ስማችሁ ተመርቃችሁ ነው። ነፍስ አባት የሌላችሁ እግዚአብሔር ያጥናችሁ። ነፍስ አባት እያላችሁ ሥጋው ደግሞ ያልተቀበላችሁ እግዚአብሔር ያጥናችሁ። እነሆ የነፍስ ልጆቻቸውን ሥጋው ደግሞ ያልተቀበላችሁ ያላችሁ እግዚአብሔር ይሁናችሁ። ተያይዞ ገደል ተያይዘን እንጥፋኔ አይቻልም። ታስተውሉ። አሜን ብላ ሄደች። ከዛ በኋላ አላዘነችም። ገባች፣ በላች፣ ጠጣች። በዚያችው ሌሊት ጸነሰች ወንድ ልጅ። ክብር ምስጋና ለአምላካችን ይሁን። እስቲ ካህናቱ ይመርቋችሁ። እድሜ ይስጥህ፣ እድሜ ይስጥሽ፣ እድልህ ይባረክ፣ እድሜ ይመርቋችሁ። እስቲ ካህናቱ እግዚአብሔር ስልጣኑን ለካህናቱ ሰጥቷል። ድዌ ፈውሱ፣ ለምጽ አንጹ፣ ሙት አንጹ፣ ዕውር አብሩ፣ ወደ ዓለም ሁሉ ሂዱ ስበኩ እኮ ያላቸው ይህ ስልጣን ነው እኮ እዚህ የሚሠራው ዛሬ ይህን ሥራ። ከዚህ በኋላ ወለደች። 3 ዓመት ሲሞላው ጡት ሲተው የሚገባውን ነገር ይዛ ራሱ አልተላጨም። የሚገባውን ይዛ ክብሩን የአምላክን የሚመጥነውን ክብር ይዛ ሰተት ተብላ ሄዳ ኤሊ ፊት ቆማ ያን ጊዜ በፊትህ ሞገስ ያገኘሁት ሴት ነኝ፣ ይኸው ወንድ ልጅ ወለድኩ አለች። ስሙንም ከእግዚአብሔር አገኘሁት፣ ለምኜ አገኘሁት፣ ለምኜ የሰጠሁት እግዚአብሔር ሰማኝ ስትል ሳሙኤል አለችው። እግዚአብሔር ሰማኔ። ሳሙኤል ማለት እግዚአብሔር ሰማኝ ልመናዬን ፈጸመልኝ ማለት ነው። እኛንም ይስማን መድኃኔዓለም ክርስቶስ። የዚችን የሴትዮ ብልሃትን ያጣ ነው። አለቀሰች እየጾመች የፈለገችውን ለመነች። እባካችሁ እያለቀስን እንለምነው፣ እባካችሁን እያለቀስን እንለምነው። ስለምን ማኅፀኗን አዘገየው? እንደምትበሳጭ ያውቃል። ለምና ታርግኝ ብሎ እሱን ለምና ያገኘችውን ደግሞ አገልጋዩ ሊያደርገው ፈልጎ ማኅፀናችሁ ሲዘገይ ዝም ብላችሁ ለምኑ። አልሰጠንም አትበሉ። ያዘገየበት የራሱ ምክንያት አለው። ርብቃም ያዕቆብንና ኤሳውን ዘግይታን የወለደችው፣ ያዕቆብም ዘግይቶ ነው የተወለደው። እመቤታችንም ተስላ ነው የተወለደችው። ወገኖች ይመርቋችሁ ካህናት። ወደ ቤተ መቅደሱ ሂዱ። እንደዚች ሴት ብልህ ሁኑ። እየጾማችሁ ታቦት ፊት ቆማችሁ ለምኑ እግዚአብሔር ታቦት ፊት። ከዚህ በኋላ ካህኑ ኤሊ ይዛ ከሄደችው በረከት ጋር የእናቴ ልጅ ተቀበላት። ምስጋና ይግባው። እነሆ ወደ ቤተ መቅደሱ ገባ። እናት አባቱም ትተውት ሲሄዱ ሳሙኤል እናቴ አባቴ ብሎ አላለቀሰም። ከቤተ መቅደሱ ገባ። እመቤታችንም በ3 ዓመቷ መቅደስ ስትገባ እናት አባቴ ሄዱ ብላ አላለቀሰችም። ልብ አድርጉና እዩ ብቻ። በስለት የሚወለዱ ልጆች ሁሉ የእግዚአብሔር ልጆች ናቸው። የሚገርመው ካህኑ ኤሊ ሳሙኤልን ተቀበለ። በቤተ መቅደሱ አገልግሎቱን ጀመረ። ሳሙኤል ገባ ቤተ መቅደሱ። ይህ ሁሉ ሲሆን ኤሊ 2 ልጆች ነበሩት። ሳሙኤል ቀዳማዊ ምዕራፍ 2 ቁጥር 12 እስከ 17 ይሁት ጉዱን። ካህኑ ኤሊ ታቦተ ጽዮንና እስራኤልን በክህነቱ ሲመራ ነበር። 2 ልጆቹን በክህነት
የበላይና የበታች አድርጎ ሾሟቸው። ቤተ መቅደሱን እንዲያገለግሉ አደረጋቸው። እነዚህ የኤሊ ልጆች ምናምንቴዎች ነበሩ። እግዚአብሔር አይጣል መድኃኔዓለም ክርስቶስ የእናቴ ልጅ ካህን ነው። እስራኤልን የሚመራ ነው። ቤተ መቅደሱን የሚያስተዳድር ነው። ልጆቹ ግን እግዚአብሔርን አያውቁም፣ ምናምንቴዎች ነበሩ ይላል። ቁጥር 12 ላይ እስከ 17 አንብቡት። አያድርስ እንደው የኛ ልጆች ምን አይነት ልጆች ይሆኑ? እንደው ምን አይነት ልጆች ነው የወለን ነው? ወገኖቼ ልብ በሉ ብቻ። እግዚአብሔርን አያውቁም ነበረ። በቤተ መቅደሱ የሚከተለውን በደል በደሉ። 3 በደል። አንደኛ ሌሊት ከሱ በፊት ከኤሊ ልጆች በፊት በቤተ መቅደሱ ውስጥ እየበራ ያድር የነበረውን የዘወትሩን መብራት አጠፉ። ለወለ እግዚአብሔር መብራት አያስፈልገውም አሉ። ስርዓትም ልብ አድርጉ ብቻ። ቀስ እያልን የምንሰራው ስራ የት ይዞን እንደሚሄድ እዩ። አባታቸው ያቀርብ የነበረውን የዘወትሩን መስዋዕት አስቀሩ። ሁለተኛ። ሶስተኛ የባሰ አታምጣ ይላሉ አባቶቻችን። የልዑል እግዚአብሔርን ቁርባን ናቁ። በድፍረት ይባስ ብለው ቤተ መቅደሱን ሊያገለግሉ የሚመጡ ሴቶች ጋር በቤተ መቅደሱ ተኙ። ስብሐት ለአብ ወወልድ ወመንፈስ ቅዱስ። ልብ አድርጉ ድፍረታቸው። ተኙ። ሴቶቹም ሕዝቡም ይሄንን አወቀ። እኛ ይሄንን ፍለጋ መች መጣን? እግዚአብሔርን ልንለምን ነበር የመጣ ነው ብለው ቀሩ። ሕዝብ ከቤተ ክርስቲያን ሲቀር አስራቱ ይቀራል፣ ሙዳየ ምጽዋቱ ይቀራል፣ በኩራቱ ይቀራል፣ ስለቱ ይቀራል። ልብ አድርጉ። ሕዝቡ ቀረ። እግዚአብሔር አይኮረፍም። ካህን አይኮረፍም። ሚስት ባሏን፣ ባል ሚስቱን አያኮርፍም። ልጆች እንዳይበተኑ፣ ትዳር እንዳይፈርስ። ልብ አድርጉ። እግዚአብሔርን ማኮረፍ አይቻልም። ሕዝብ መሪዎቹን፣ መሪው ሕዝቡን ማኮረፍ አይችልም። አገር ይፈርሳል፣ አገር ይጠፋል። መምህር ተማሪውን፣ ተማሪ መምህሩን አያኮርፍም። የእነዚህ መኮራረፍ አደጋው ከባድ ነው። ልብ አድርጉ። ሕዝቡ እግዚአብሔርን አኮረፈና ቀረ። ያጉረመርም ጀመረ። አስተውሉ። ሕዝቡ ያጉረመርም ጀመረ። ልብ አድርጉ። ያ በስለት የገባ የታደለ ሳሙኤል ይሄ ሁሉ ሲሆን በአእምሮም እያደገ በእድሜም እያደገ በመንፈስም እያደገ እግዚአብሔር ቤት ውስጥ አገልግሎቱን እንደ እድሜው መጠን ያገለግላል። እናቱና አባቱ ተመርቀው ካህኑ መርቋቸው ሄዱ። በተደጋጋሚ አሁንም ዘር ይስጥህ አለው ካህኑ ኤሊ። 3 ሴቶችና 2 ወንዶችን አከታተላ ወለደች። ያቺ ልጅ ናፈቀች። ምዕራፍ 2 ሳሙኤል ቀዳማዊ ምዕራፍ 2 አንብቡት። እንዴት ብላ እግዚአብሔርን እንዳመሰገነች ሐና የወለደችው ሐና ምን ብላ እግዚአብሔርን እንዳመሰገነች ምዕራፍ 2 ጸሎታችሁ አድርጉት የታደላችሁ። ከዚህ በኋላ ልብ አድርጉ። የእናቴ ልጅ ኤሊ ልጆቹን ሾመ። በቤተ እግዚአብሔር ለሾማቸው ለ2 ልጆቹ ሕዝቡ ማጉረምረሙ ተሰማ። ሕዝቡ የበደሉትን በደል ሲነጋገሩ ሕዝብ ሰማ። ዳር እስከ ዳር እስራኤልን የሚመራ የእስራኤል መሪ ካህኑ ኤሊ ሕዝቡ ልጆቹ የሰሩትን በደል ሰማ በጆሮ። ከዚያም አባታቸው ካህኑ ኤሊ ልጆቹን ጠርቶ እንዲህ አላቸው። ሳሙኤል ቀዳማዊ ምዕራፍ 2 ከ22 እስከ 26 እናንተ አንብቡት። ያላቸውን ፍሬ ነገር ብቻ ተናግሬ ነው ማልፈው። አባታቸው ካህኑ ኤሊ እንዲህ አላቸው። ስለ ክፉ ስራችሁ ከዚህ ሕዝብ ሰምቻለሁ። ክፉ ስራቸውን ሕዝብ እንደሰማባቸው አባት ከሕዝብ ሰማ። እነዚህ ልጆቹ መጀመሪያ እግዚአብሔርን አልፈሩም። 3 በደል የፈጸሙትን አይታቸዋል። እግዚአብሔርን አልፈሩም። አሁን ደግሞ ኧረ ሕዝብ አወቀብን ብለው አልፈሩም፣ አልተውም። ይባስ ብሎ አባት ሰማ።
ይህንን ሕዝብ የሰማባቸውን ክፉ ድርጊት አባታቸው ልጆቼ እነሆ የልዑል እግዚአብሔርን ሕዝብ ኃጢአተኛ በማድረጋችሁ ስለ እናንተ የደረሰኝ ወሬ መልካም አይደለም፣ እጅግ ክፉ ነውና ይህ ነገር አይሆንም። ልጆቼ በደላችሁ ከባድ ነውና ወዮላችሁ አላቸው። ካህኑ ኤሊም የፈጸሙትን በደል በመቅደሱ ከሴቶች ጋር ያደረጉትን ሰምቷል። የቤተ መቅደሱ አስተዳዳሪ ነው። አላፍ እስራኤልን የሚገዛ ነው። በክህነቱ ሙሉ ምድሪቱን የሚያስተዳድር ነው። በረጅም ዕድሜው በሽምግልናው በአባትነቱ መከበር ነበረበት። ልጆቹ ሕዝቡንም አባታቸውንም እግዚአብሔርንም አልፈሩም። ምን አይነት በደል ነው! ምን አይነት ርኩሰት ነው! በቤተ መቅደሱ ልጆቹ በሰሩት ክፉ ሥራ የሾመው ራሱ በመሆኑ ከሹመታችሁ ላግዳችሁ አላለም። ሕዝቡም ቤተ መቅደሱን ደፍረዋልና እነዚህ ልጆችህን ያዝ ብለው ሕዝቡ ደፍሮ እንዳይገቡ ቤተ መቅደሱን ከቦ መከልከል ይችል ነበር። አጉረምርሞ ዝም አለ፣ ያኮረፈውም ቀረ። ከዚህ በኋላ እንዲህ አላቸው፣ ልጆቼ ሰው ሰውን ቢበድል እግዚአብሔር ይፈርድለታል። ምንድነው ያልኩት? አሁን ምንድነው ያልኩት? ሰው ሰውን ቢበድል እግዚአብሔር ይፈርድለታል። ለመሆኑ ዛሬ ሰው የምንበድል ሰዎች የቤቶቻችንን ሰራተኞች፣ ዘበኞቹን፣ ሕንፃ የምናሰራው ማንኛውንም ስራ ይሁን ሱቅም ይሁን የቤት አገልግሎትም ይሁን ለመሆኑ ሰራተኛውን ስንበድለው እግዚአብሔር ይፈርድብናል የምንል ሰዎች አለን? አይፈርድም። እግዚአብሔር የለም። ሰው የምንበድል ሰዎች፣ በሰው ግፍ የምንሰራ ሰዎች፣ ሰው የምናስረቅስ ሰዎች እግዚአብሔር ይፈርድብናል እንላለን። ልጆቼ ሰው ሰውን ቢበድል እግዚአብሔር ይፈርድለታል። ሰው ባልንጀራውን ቢበድል ለእግዚአብሔር ነግሮ ከእግዚአብሔር ምሕረት ይለመንለታል። እግዚአብሔርን የበደለ ግን ስለ እሱ ምሕረትን ከማን ይለመናል? ልጆቼ የሰራችሁት ኃጢአት ክፉ ነው፣ ጥዋላችሁ ካላችሁ ዛሬ ልጆቻችሁን የምትመክሩ፣ ዛሬ ሌባውን የሚመክር አለ፣ ጉቦ የሚበላውን የሚመክር አለ። ጉቦ እኮ ዘር ያጠፋል። ዘጸአት 23 ቁጥር 8 መማለጃ አትቀበል የዓይናማዎችን ዓይነ ልቦና ያጠፋልና። ኢዮብ 15 ከ30 ጀምሮ አንብቡት። በደልን ይጸንሳሉ፣ ጉዳትን ይወልዳሉ። የጉቦ ተቀባዮችን ድንኳን እሳት ትበላለች። አንብበው ታውቃለህ? ኢዮብ 15 የጉቦ ተቀባዮችን ድንኳን እሳት ትበላለች። ይብላኝለት ጉቦ ለበላ የሰጠ አይጠየቅም። ቅርንጫፉ ይሰበራል፣ በአበባው ይረግፋል። ቅርንጫፍ የተባሉ ልጆቹ ያለ ጊዜው ዕድሜያቸው ማጠሩን በአበባው ይረግፋል፣ በአጭር መቅረታቸውን ዘር አይወጣም። ይብላኝለት ጉቦ ለበላ ሌባ አራጣ ላበደረ በጤፉ አሸዋ በወተቱ ውሃ ለጨመረ። ትመክራላችሁ፣ ተው ትላላችሁ። ተጽፏል ሕግ መማለጃን አትቀበል ይብላኝላቸው ሕጉን ላፈረሱ ሰዎች። ይሄ በወንጌሉ ተጽፎ በሞባይሉ አለ፣ በኮምፒውተሩ ያለ ምክንያት የለንም። ይብላኝለት ጉቦ ለበላ አራጣ ላበደረ የሰው ገንዘብ የሰው ላብ አለ ምክንያት ለሰበሰበ ወዮለት። ከዚህ በኋላ አባታቸው ሰው ሰውን ቢበድል እግዚአብሔር ይፈርዳል። እግዚአብሔርን የበደለ ግን ማንም የሚፈርድለት ስለ እሱ ምሕረት የሚለምንለት የለም። ወዮላችሁ ልጆቼ ይቅርባችሁ አላቸው። አልሰሙ። ልጆቹ አባታቸውን አልፈሩም።
ልብ በሉ። እነሆ ይህን ታላቅ ኃጢአት ፈጸሙ፣ ቀጠሉበት። ልብ አድርጎ አሁን አባታቸው ሰማ፣ ሕዝብ ሰማ። እግዚአብሔር ሕዝብ እንዲሰማባቸው አረገ። ሕዝቡን አፍረው ይተው እንደው ብሎ አባትህን አክበር ይላል፣ አታመንዝር ይላል። ዘጸአት 20 ቁጥር 12 እና ቁጥር 14። ይህንን የሚያውቃሉ፣ አልፈሩም። ሶስተኛ መልአክም ቢሉ ያልታወቀ ሰው አሁንም እግዚአብሔር ወደ ንስሐ እንዲመለሱ እግዚአብሔር ለኤሊ ሰው ላከበት። እንዲህም አለው፣ እነሆ እግዚአብሔር አምላክ እንዲህ አለው፣ አንደኛ በፈርዖን ቤት ሳለህ፣ በፈርዖን ቤት ባሪያ ሆነ ሳለህ በአባትህ ቤት ተገለጥሁ። ያዕቆብ ግብፅ ወረደ። ልብ አድርጉ። ዮሴፍ ሕልሙን ሊተረጉም ፈርዖን ቤተ መንግሥት ሲገባ ሕልምን እግዚአብሔር ይተረጉማል። ቶሎ ይችላል። ፈጥኖ ይድረስልን። እንደዚህ መድኃኔዓለም የእናቴ ልጅ እነሆ ራእይን እግዚአብሔር ይተረጉማል፣ ሕልምን እግዚአብሔር ይተረጉማል ብሎ ተርጉሞለታል። ዮሴፍ ተሸጦ በፈርዖን ቤት 7 ዓመት እህል ሰብስቦ ነፍሳቸውን አድኗል። በዚያ በግብፅ ባርነት መገብኩ። በሙሴ ተገልጦ ከባርነት ነፃ ወጣው። ነገር ግን የሚገባውን ሁሉ ለአባትህ መገብኩ። ነገር ግን ቁርባኔን ስለመረገጣችሁ መስዋዕት ትሰዉ ዘንድ መረጥኳችሁ። የእስራኤል አምላክ የእስራኤል ፈጣሪ ልዑል እግዚአብሔር እንዲህ ይላል በለው አለው። የተላከው ሰው በእውነት ቤት የአባት ቤት ለዘላለም በፊቴ እንዲኖር ተናግሬ ነበር። በታላቅ ክንዴ ከግብፅ ባርነት አወጣሁ። አሁንም የእስራኤል ጌታ የእስራኤል ፈጣሪ እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁ፣ ሲንቁኝ የማከብር፣ ሲያከብሩኝ የምንቅ፣ የናቆኝን ሁሉ ይናቃሉ። ይህ አይሆንልኝም። እነሆ በዘመንህ ሽማግሌ አይገኝም። እነሆ ክንድህን የአባትህን ቤት ክንድ የምሰብርበት ዘመን ይመጣል። ጠላትን አታሸንፍ፣ በጠላትህ ፊት አትቆምም። በእስራኤል ሁሉ ላይ የሰጠሁትን በእስራኤል በረከት ሁሉ ላይ መዓቴን አፈሳለሁ። አባቶቻችሁ ባከበሩትና በከበሩበት ቤተ መቅደስ በማደሪያዬ በከበርክበት ቤተ መቅደስ ጠላትህን ታይበታል። ልጆችህና ልጆቻቸው ሕዝቡን በወጣትነት ዘመናቸው ያልቃሉ። ምን ላይ ነው ያለነው? ዕድሜ አግኝተው የልጅ ልጆችህ ዕድሜ አይጠግቡም። ዕድሜ አግኝተው አይከበሩም። በዘመንህ ሽማግሌ አይኖርም። እነሆ እርጅና ዓይንህን አያፈዘውም። የልጆች ሐዘን ዓይንህን ያፈዘዋል። እግዚአብሔር ከልጅ ሐዘን ይሰውረን። መድኃኔዓለም ክርስቶስ እስቲ በየቤተ ክርስቲያኑ ሂዱ። ሽማግሌ ነው የሚሞተው። ሄዶ እስቲ በየቤተ ክርስቲያኑ ልጄ ብቻ አይደለም። ልብ አድርጉ። ቀስ እያሉ ማብራቱን አጠፉ። ቀስ እያሉ ቁርባኑን ናቁ። እኛ እኮ ቀስ እያል ስርዓቷን እያፈረስን ነው። ቀስ እያል ይኸው መቅደሱ የለም፣ ቅድስቱ የለም። ቀስ እያል ጉልላቱ የለም፣ መሶበ ወርቁ የለም፣ መርገ ቀስ እያል ስዕሉ ውጭ እየወጣ ክብሩን እያጣ ቀስ እያል እየሄድን ያለ ነው። ቀስ ሰንበት እየተሻረ ጉዞ እየተባለ ምንትስ እየተባለ ጠቅላላ ንግድ ቤት አሐዱ አብ ቅዱስ ይባላል። ቆብ ሐውልት ምረቃ ተደርጎ የማይታወቅ መቃብር ቤት አይሰራ። ሐውልት ምረቃ የእኛ ስርዓት አይደለም። ፉካ ይሰራል። የምንቀበረው እግር ወደ ምስራቅ፣ ራስ ወደ ምዕራብ። መቃብር ሁሉ ተበላሸ። ፉካ ወዴት ነው? ራሱ እግር ወዴት ነው? መቃብር አከራዩ ይላል።
ያለ ስርዓት የመጣ ገንዘብ ሁሉ ስር ነው የሚነቅለው፣ አይጠቅማችሁም። ላባችሁም በሉ ስሩና ቀስ እያሉ ገቡበት። አሁን የተላከው ሰውዬ ይህንን ሁሉ የነገረው ንስሐ እንዲገቡ ነው። ልብ አድርጉ። ይሄ ሁሉ የሚናገረው ሶስተኛ ማለት ነው። ልብ አድርጉ። እነሆ በቤት የሚወለዱት ሁሉ በጎልማስነት ዘመናቸው ይሞታሉ። ዕድሜ የሚያገኝ የሚያረጅ ሽማግሌ አይገኝም። ይህ የተናገርኩት ቃል ምስክር እንዲሆንብህ ቤተ መቅደስን የደፈሩ ልጆች አፍኒንና ፊንሐስ በአንድ ቀን ይሞታሉ። ለራሴ የታመነ ካህን አስነሳለሁ፣ ቤቱን እኔ እሰራለታለሁ። የአባቶቻችንን ቤት እኮ እግዚአብሔር ነበር የሚሰራው። እችንም ቤተ መቅደስ መጀመሪያ ለሙሴ እንደማሳይህ እንደማደሪያው ስራ ብሎ አስጠንቅቆ ዘጸአት 25ና ዕብራውያን 8 ምዕራፍ ቁጥር 5 ላይ አስጠንቅቆ ስራ አለው። እንደማሳየ ምሳሌ ሰኔ 20 ራሱ ቆሞ በ3 ድንጋይ መቅደስ ቅድስት ቀዳማዊት አድርጎ ሰራት። የለችም ዛሬ። እኛ የምንሰራው የራሳችንን ነው። እሱ ቆሞ ያሰራትን ቤተ መቅደስ መቅደስ ቅድስት ቀዳማዊት ቀስ እያል ማሸሽ ጀመረ። ቤቱን እኔ እሰራለታለሁ። ያን ካህን አለ አንተንም የሾምኩህ እኔ ነበርኩ። ከእንግዲህ አለው ለራሴ እንደ ልቤ የሆነ ካህን አስነሳለሁ። ለራሴ እንደ ልቤ የሆነ ቃልን ለሕዝቤ የሚያስተምር ቤቱንም እሰራለታለሁ፣ ቤቴንም ይሰራል። ሕጌን ሥርዓቴን ይጠብቃል፣ ሕዝቤንም ያስተምራል። በቀባኋቸው ነገሥታት ፊት ይሄዳል። ሳሙኤልን አየኸው? ምን ማለቱ ነው? ለራሴ እንደ ልቤ የሆነ ካህን ሾማለሁ ሲል አንተን እንግዲህ ከልጆች ጋር አጠፋሃለሁ ሲለው ነው። ልብ አድርጉ። ከዚህ በኋላ ይሄንንም ነገረው። ልብ አድርጉ። ይሄም ተነግሮት ካህኑ ኤሊ መቅደሱን የደፈሩትን ልጆቹን እነሆ አሁንም ዝም አለ። አሁንም ምንም ነገር አላለም። ይህንንም የነገረው አሁንም እሱ ልጆቹን ገስጾ መክሮ እንደገና ልጆቹን ከቤተ መቅደሱ አስወግዶ ንስሐ ገብተው እንዲድኑ 3 ጊዜ የነገረው አሁንም ዝም አለ። ቀጥሎ ምዕራፍ 3ን እናየዋለን። ሳሙኤል ቀዳማዊ እዚህ ላይ ልብ በሉ። አሁን 3 ነገር ሆኗል። ከዚያ በኋላ ይሄ ሁሉ ሲሆን ይሄንንም ነገረው። አሁንም ሕዝብ ሰማ፣ አባታችን ሰማ፣ ሌላ መልእክተኛም ወደ አባታችን መጣ ብለው ክፉ ሥራቸውን አልተውም። እባካችሁ ንስሐ እንግባ። ንስሐ ያለብን ሰዎች ንስሐ እንግባ። በተጻፈው ቃል ጌታ ወደ ኋላ አይመለስም። ተው ያለንን እንተው። ለንስሐ የተጠራ ንስሐችን እንጨርስ። ሥጋዬን ያልበላ ደሜን ያልጠጣ ብሏል። ሥጋውን ብሎ ደሙን ጠጡ። ታዘዙ፣ እንታዘዝ ሕይወት እንድናገኝ። ሥጋውን ደሙን ለመቀበል ሁሉ የምንከራከር ሰዎች ሁሉ አለን። ተቀብለንም ያፈረስናለን። ትዳራችሁን ያፈረሳችሁ አላችሁ። ሰው ያስለቀሳችሁ ሰዎች አላችሁ። ይብቃችሁ። ልብ አድርጉ። በዚያን ዘመን የእናቴ ልጅ እንደ ቀደሙት ነቢያት ቃሉን የሚናገር ትንቢት የሚናገር አልነበረም። ይሄ ሁሉ ሲሆን ካህኑ ሳሙኤል እግዚአብሔር ያደለው በእግዚአብሔርም ፊት በኤሊም ፊት በቅንነት ያገለግል ነበር። በዚያን ዘመን ራእይ አይገለጥም። ኤሊ አረጀ፣ ዓይኖቹ ፈዘዙ። ከዕለታት በአንድ ቀን ኤሊ በቤተ መቅደሱ ውስጥ ተኝቶ ሳለ ማብራቱ አልጠፋም። ሳሙኤልም ተኛ። እነሆ የእናቴ ልጅ፣ እነሆ ልዑል እግዚአብሔር ሳሙኤል ሳሙኤል ብሎ ጠራው። ወሮፀ ሀበ ኤሊ፣ ወዲያውኑ ኤሊ ማነው ሳሙኤል
ሮጦ ማብራቱ አልጠፋም። ኤሊ ኤሊ ተኝቷል። ለምን ጠራኸኝ አለው። አልጠራሁም፣ ይተኛል። 98 ዓመቱ ነው። 40 ዓመት እስራኤልን የመራ ነው። ዓይኖቹ ፈዘዋል፣ ዕድሜ ጠግቧል። ልጆቹን በመቅደሱ ሾሟል። እስራኤልን ያስተዳድራል። ነገር ግን በጥፋተኞቹ ላይ እርምጃ መውሰድ ተሳነው። ቤተ መቅደሱን በደፈሩት ላይ እችን ቤተ መቅደስ የሚያከብሯት እንጂ የሚደፍሯት ሰዎች አይጠቀሙም። የሚያከብሯት ይከብራሉ። እናቴ ልጅ ይብላኝላችሁ። አባቶቻችን እኮ ገና በሩ ላይ ሲደርሱ ከዛ ተፍ ሲሉ መጥተው ከሆነ በሯ ጋር ሲደርሱ ቀነስ ይላል እርምጃቸው። ቀስ ብለው ይገባሉ። ከዚያ ሰግደው ጉልላቷን ያሉ እምዬ መሶበ ወርቋ መስቀሉ ቀራንዮን መሶበ ወርቋ እምዬን መድኃኔዓለምን ከላይ መስቀሉ ከስር መሶበ ወርቁ መስቀሉ ስር ቀራንዮ እንደነበረች ያን ተሳልመው ይገባል። የለ መሶበ ወርቁ የለ መርገፉ። ይኸው መርገፍ ሆኗል። ጤናው ረግፏል፣ ሰላሙ ረግፏል፣ እውቀቱ ረግፏል። መርመስመስ ብቻ መርመስመስ። ያ መርገፍ መቅረቱ ቀላል ነገር መስለዋል። አንድምታ አለው እኮ መሶበ ወርቁ። መሶበ ወርቁ ዙሪያ ያለው መርገፍ እኮ አንድምታ አለው። ዙሪያውን ያለው በመቅደሱና በቅድስቱ መርገፉ አንድምታ አለው። 4 ቤተ መቅደሱ መጋረጃ አንድምታ አለው። ይብላኝላችሁ መቅደስ ቅድስት ቅኔ ማለት ቆሞ ያሰራትን በራሳችሁ የሰራችሁ ሰዎች የሚጠይቀውን ይጠይቀዋል። ኤሊ ስርዓቱ ሲፈርስ እያየ ዝም አለ። የመጨረሻውን ነገረው። አሁን ልምጣ ወደ ነገሬ። አሁንም ሁለተኛ ተኛ ሳሙኤል አለ። አሁንም እየሮጠ ኤሊ አልጠራሁም። 2 አሁንም 3ኛ ጠራው። ሄደ አልጠራሁም። በመጨረሻ በ3ኛው ለወለ እግዚአብሔር የሕፃኑ መንገላታት አሳዝኖት መንፈስ ቅዱስ ትንሽ ጨላ አረገለት። ኤሊም ሳሙኤል አቤት፣ ምናልባት እግዚአብሔር ጠርቶ ሊሆን ይችላልና ለ4ኛ ጊዜ ከጠራህ ባሪያ ይሰማልና ተናገር በለው አለው። ሄዶተኛ ለ4ኛ ጊዜ እግዚአብሔር አምላክ ያንን በስለት የገባ በእንባ ማህፀኗን ብርሃን የተሳለበት አልቅሳ በጾም በጸሎት ማህፀኗን ብርሃን ስሎበት እንደ ምናምንቴ ሴቶች በሚያሰክር ነገር በወይን ጠጅ ያልተነካ ብርሃን የተሳለበት ማህፀኗ ላይ የተወለደ ያ ቀና አገልጋይ ያነኛ ምናምንቴዎች በደፈሩበት ቤተ መቅደስ በቀን የሚያገለግል ካህን ሳሙኤል ተጠራ 4ኛ ጊዜ። እሱም እነሆ ባሪያ ይሰማል ብሎ ሲናገር እግዚአብሔር እንደሆነ አወቀ። በግንባሩ በፊቱ ተደፋ። ባሪያ ይሰማል ተናገር አለው። እንዲህ አለዋ እግዚአብሔር። ከላይ የእናቴ ልጅ እንደነገርናችሁ ከመኩሎ ዘሰምዖ ያሐዝ ክልኤሆን ዘኒሁ እነሆ የሰማውን ሰው ሁሉ ጆሮውን ጭው የሚያደርግ አንድ ነገር በእስራኤል ላይ አደርጋለሁ። ኤሊ ልጆቹ በመቅደሴ የእርግማን ሥራ ሲሰሩ አልከለከላቸውምና ይብላኝላችሁ። ዛሬ ቤተ መቅደሷን የደፈሩትን ዝም ብለን ለምናያቸው ይብላኝላችሁ። ቤተ መቅደሱን የደፈሩትን የዘወትር መሥዋዕት ያስቀሩትን ማብራቱን ሲያጠፉ ብርሃናቸው ጠፍቷል። ልብ አድርጉ።
ስርዓቷን ያፈረሱትን የመቅደሱን ስርዓት ያፈረሱትን ቁርባኑን የናቁትን እንደገና በመቅደሱ ከሴቶች ጋር የተኙትን ይህን ርኩሰት የሰሩትን ልጆቹን ይህን እርግማን የፈጸሙትን ልጆቹን አልከለከላቸውምና አለው። እነሆ በእስራኤል ላይ ቁጣዬን መዓቴን አመጣለሁ። የኤሊ ቤት ኃጢአት በመሥዋዕትም በቁርባንም ለዘለዓለም አይሰረይለትም በልና ንገረው። ይኸውልህ ቤተ መቅደሱን የሚደፍሩ ሰዎች ለዘለዓለም ስርየት እንደሌላቸው መናገር ነው። ይኸውልህ ልጆቹ ሰው እርግማን ሲሰራ መምህራን እኮ የተሾሙት እርግማን እንዳይሰሩ ሕጉን እንዳያፈርሱ እንዲመክሩ፣ እንዲያስተምሩ፣ እንዲገስጹ፣ እንዲዘልፉ እምቢ ያለውን አውግዘው እንዲለዩ እኮ ስልጣን ሰጥቷቸዋል እኮ ለአባቶቻቸው። በምድር ያሰራችሁት በሰማይ በምድር የታሰረ ነው ብሎ ስልጣን ሰጥቷቸዋል ለአባቶቻቸው። ኤሊ እግዚአብሔር የሰጠውን ወይ በዕድሜው በእርጅናው አልተጠቀመም፣ አልመከረም። በእርጅናው ወይ በክህነቱ አልመከረም። እግዚአብሔር መላ እስራኤል እንዲመራ አድርጎታል። ራሱ ነው የሾማቸው። ወይ ከሹመታቸው አልሻራቸውም። ቤቱን የደፈሩት በምኑም አልተጠቀመም። መጠቀም ሲችል ይኸው ልብ አድርጉ። ከዚህ በኋላ ነጋ። ሌሊቱ ሲነጋ እነሆ ተነሳ። ኤሊ ሳሙኤልን ጠራው። ሳሙኤል አቤት ና። እግዚአብሔር ምን አለ? እንዳትደብቀኝ፣ እነሆ ብትደብቀኝ እግዚአብሔር በእኔ ላይ ሊያወርድ ያሰበውን መቅሰፍት በአንተ ላይ ያውርድብህ፣ ይህን ያድርግህ፣ ንገረኝ፣ እንዳትደብቀኝ። ሳሙኤልም እነሆ በእስራኤል ላይ ሰማውን ሁሉ ሁለት ጆሮቹን ጨው የሚያደርግ ነገር አደርጋለሁ። ኤሊ በቤተ መቅደሴ ላይ እርግማን የሰሩትን ልጆቹን አልገሰጻቸው አልከለከላቸውምና የኤሊ ቤት ኃጢአት ለዘለዓለም እንዳይሰረይለት በስሜ ምያለሁ አለ እግዚአብሔር። ምን ያህል ቢቆጣ ነው! እግዚአብሔር ሳሙኤል ፊት ቆመ ይላል። ቆመ ማለት እሱ መቀመጥ መነሳት የለበትም። በባህሪው መቀመጥ መነሳት የለበትም እሱ። እግዚአብሔር ቆመ ማለት ፍጹም እግዚአብሔር መቆጣቱን መናገር ነው። ፍጹም እግዚአብሔር በዚያ ይህን በደል በፈጸሙት ሁሉ ላይ እግዚአብሔር ቁጣውን መዓቱን ሊያወርድ በቃ ተነሳ፣ ተቆጣ ማለት ነው። እግዚአብሔር ቆመ። ንቃህ እግዚኦ ለምን ትጥነውም ይላል ነቢየ ልዑል ዳዊት 43ኛው መዝሙር። በጊዜው ይነገራቸዋል፣ እዛ ላይ አልመጣም። አንተ የምትተኛ ንቃለው። እግዚአብሔር የሚተኛ ሆኖ ነው። የማይተኛው የማያንቀላፋ አምላክ ተነስ፣ በመዓት በአሕዛብ ላይ ቁጣና መዓትህን ስደድባቸው፣ አሳዳቸው፣ ደም እንዳፈሰሱ ደማቸውን አፍስስ ያለው እናትን አስተውሉ። ዝርዝር አድርጎ ነገረው። አሁንም እግዚአብሔር የመጨረሻ ይህን ነገር የነገረው ልጆቹም እሱም ሁሉም በንስሐ እንዲመለስ ነው። እስቲ ጉባኤ ስትሰሙ ስንት ዘመናችሁ ነው? ንስሐ ግቡ፣ ሥጋውን ደሙን ተቀበሉ። ይህን ቃል ስንት ጊዜ ሰማችሁት? ተቀበላችኋል? ዝም ብላችኋል? ከእንግዲህ የእናቴ ልጅ ራሴን ወገቤን ቆረጠኝ፣ አመመኝ፣ ወጋኝ ጠብ እዛ ቁጭ አለ ብጠብ እተኛ ብጠብ ከዓይን ቅጽበት ከዓይን ጥቅሻ የፈጠረ ቅጽበት ጠብ። የእናቴ ልጅ ተዘጋጁ፣ ሙሽራ ልብሳችሁን ልበሱ። ንስሐ ያለባችሁ ንስሐችሁን ተቀበሉ።
ተስተካከሉ። ከዚህ በኋላ እግዚአብሔር አምላክ ይሄን የመጨረሻውን ነገረው። አልተመለሱም፣ አልተውም፣ ለንስሐ አልተዘጋጁም። ጨረሰ መድኃኔዓለም ክርስቶስ። አሁን በቀጥታ ወደ ምዕራፍ 4 እንገባለን። የሚገርማችሁ ሳሙኤል እግዚአብሔር አምላክ ይህንን አደርግበታለሁ ብሎሃል ብሎ ሲነግረው ምን አለ መሰላችሁ? አይ ኤሊ፣ እነሆ እግዚአብሔር የወደደውን ያድርግ ብሎ ዝም። ልብ አድርጎ አራተኛ ነው ይሄ። በተደጋጋሚ ተዘልፎ ልቡን ያደነደነ ድንገት ይሰበራል፣ ለስብራቱ ፈውስ የለውም። መጽሐፈ ምሳሌ 29 ቁጥር 1 ነው። ይሄ አራተኛ ነው። ሦስቱንም የነገረውን አልተቀበሉም። የንስሐ ጊዜያቸው አልፏል። በተለይም ዕብራውያን 11 ዕብራውያን 6 ከ4 ዕብራውያን 6 ከ4 እስከ 8 የመንፈስ ቅዱስን ጸጋ ቀምሶ ወደ ኋላ የተመለሰ በንስሐ ማደስ አይቻልም ብሎ ቅዱስ ጳውሎስ ጽፎታል። ልብ አድርጉ። አለፈ የንስሐ ጊዜያቸው። በቁርባንም በመሥዋዕትም አይሰረይለትም ለዘላለም አለ። የእግዚአብሔር ቤት ሲደፈር እንደ ኤሊ እያዩ ዝም ያሉትም እንደዚሁ ለዘላለም ኃጢአታቸው የማይሰረይ መሆኑን መናገር ነው። የእርግማን ሥራ ሲሰሩ አልከለከላቸውምና እነሆ ኤሊ ቤት ኃጢአት አይሰረይም ያለው ዛሬም በደልና ኃጢአት ሲፈጸም ዝም ብለው ያልገሰጹ ያልመለሱትን ለዘላለም ኃጢአታቸው የማይሰረይ መሆኑን መናገር ነው። ይለይልህ እንግዲህ የእናንተ ከዚህ በኋላ መድኃኔዓለም ጨረሰ። የእናቴ ልጅ ከዚያ ፍልስጤም ጦር አነሱ፣ እስራኤልን ከበቡ። የእናቴ ልጅ ምዕራፍ 4 ከዚያም እስራኤላውያን ተዘጋጁ፣ ወደ ጦር ሜዳ ሄዱ፣ ገጠሙ፣ ተዋጉ። 4,000 ሕዝብ ተነጠፈ። እስራኤል ሸሹ። ፍልስጤም ድል አገኙ። የፍልስጤምና የእስራኤል ጦርነት እኮ ዛሬ ተጀመረ። ከዚህ በኋላ የእስራኤል ሽማግሌዎች ተሰበሰቡ። እነሆ እግዚአብሔር አምላክ በገባልን ቃል መሰረት እነሆ ዮርዳኖስን የከፈልንባት እስከ ዛሬ ጠላት እንዲል ያደረግንባት ታቦተ ጽዮን ከ4 ኪሎ መካከል ትውጣ፣ እሷን ይዘን ድል እናረጋለን፣ ታቦቷ ትውጣ ብለው ሰራዊት አዘጋጅተው ታቦቷን አውጥተው ወደ ጦር ሜዳ ሊሄዱ ወሰኑ። ዝግጅታቸውን ጨረሱ። ታቦቷን ማውጣት የሚችሉ እንግዲህ አፍኒንና ፊንሐስ ናቸው። የእናቴ ልጅ ልብ አድርጉ። ቅድም የተናገርኩት ላይ ትዝ ይላችሁ ከሆነ እነሆ ጠላትን ከእንግዲህ አታሸንፍም፣ ክንድህን እሰብረዋለሁ። እነሆ እስከ ዛሬ ከብረህ የኖርክበትን ቤተ መቅደስ ጠላትህን ታይበታለህ። ዓይንህን እርጅና ያፈዘው የልጆች ሐዘን ዓይንህን ያፈዘዋል። 2 ልጆች በአንድ ቀን ትሞታላችሁ ብሎ ተናግሯል። ጌታ በተናገረው ቃል ወደ ኋላ የሚመለስ አምላክ አይደለም። ተው፣ ንስሐ እንግባ። ንስሐ የእግዚአብሔር ውሃ፣ ንስሐ የማትደፈርስ ውሃ። የታደለ ይታጠብብሽ። ነፍስ አባት የሌላችሁ ወዮላችሁ። ነፍስ አባት ኖሯችሁ ንስሐ ያልገባችሁ ሥጋ ወደሙ ያልተቀበላችሁ እግዚአብሔር ያጥናችሁ። ካህንን የሚሾም ማን ነው? ንገሩኝ በአንድ ድምፅ። ማን ነው የሚሾመው? ካህኑን አባቴ ማለት ማንን አባቴ ማለት ነው?
አባት የሌለው ልጅ እኮ ቅማል ይወርሰዋል። እናቴ ልጅ አባት የሌላችሁ ነፍስ አባት የሌላችሁ ወዮላችሁ፣ ወዮላችሁ ነፍስ አባት የሌላችሁ። አትገቡም ንስሐ። ንስሐ የማትደፈርስ ውሃ የታደለ ይታጠብብሽ። ምከረው 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 ቢመለስ ይመለስ፣ ባይመለስ አፈር ይልበስ። ምከረው ምከረው ይመለስ በጊዜ ገደል ሊከተው ነው የያዘው አባዜ። ምከረው ምከረው ይህንን አውታታ ቆመ መቅረቱ ነው ከኃጢአቱ ቦታ። ተው ተመለስ፣ ተው ተመለስ። ከዚህ በኋላ እንዳሉት የናቁት ቤት ያላከበሩት ቤት አሁን ጦር ሜዳ ሄደው ጠላት አሸንፈው ተከብረው ድል አድርገው ሊመለሱ የእናቴ ልጅ ታቦቷን ከመንበሯ አንስተው እልል እየተባለ ሲሄዱ መሬቷ ተናወጠች፣ መሬት ተንቀጠቀጠች። ምዕራፍ 4 ሳሙኤል ቀዳማዊ መሬቱ ተንቀጠቀጠ፣ ሆታው ቀለጠ፣ እልልታው ቀለጠ። አሕዛብ ፍልስጤማውያን ወይም ሜሎፍላውያን ደነገጡ። እስራኤል አምላካቸው ወጣ። ግብፃውያንን በበረሃ የመታ ነው አምላካቸው። አምላካቸው ግብፃውያንን በባህር ያሰመጠ ነው። ወዮልን ወጣ አምላካቸው አሉ። መሬት ተንቀጠቀጠች። ክብሩን አሳያቸው። ነቢየ ልዑል ዳዊት መዝሙር 17 መዝሙር 17 የእናቴ ልጅ መዝሙር 17 ማንኞቻችሁ እንደው አንበባችሁ ታውቁ ይሆን? አንተ መድኃኔዓለም ለመሆኑ መዝሙረ ዳዊት የምታነቡት ሰዎች አላችሁ? የእናቴ ልጅ ኧረ ተዉ ተዉ። መዝሙር 17 እነሆ ምድር ተንቀጠቀጠች ተናወጠች፣ የተራሮች መሠረቶች ተነቃነቁ፣ እግዚአብሔር ተቆጥቷልና ተንቀጠቀጡ። ከፊቱም የሚበላ እሳት ነደደ። እግዚአብሔር መቆጣቱን ምድር እየተናገረች ነው። እግዚአብሔር ታቦቱን ሲያወጡ እልልታ ሆታው ሲቀልጥ ምድር ተንቀጠቀጠች በፍልስጤማውያን ፊት። በናቁት በአፍኒንና በፊንሐስ ፊት ታቦቷን ይዘው ሲሄዱ ምድሯ ተንቀጠቀጠች። አሁንም አላመኑም። ነገር ግን ድል እናደርግባታለን ብለው ይዘው ሄዱ። ያላከበሯትን ከብረው ሊመለሱ፣ ያላከበሯትን ድል አድርገው ሊመለሱ ይዘዋት ወጡ። ከዚያም በኋላ የፍልስጤማውያን የጦር አበጋዞች አይዟችሁ አትፍሩ፣ ባለፈው በመጀመሪያው ጦርነት እኮ 4000 ሰው ገለናል፣ 4000 ሰው አንጥፈናል፣ ድል አድርገናል፣ አሁንም ድሉ የኛ ነው፣ በርቱ አይዟችሁ አሉ። የጦር አበጋዞቻቸው አበረታቷቸው። ምን ብሎታል እግዚአብሔር? ኤሊን ጠላትን አታሸንፍም፣ ክንድህን እሰብረዋለሁ አለው። ክንዱ የተሰበረ ይታገላል፣ ክንዱ የተሰበረ ይጨብጣል፣ ክንዱ የተሰበረ ነግዶ ያተርፋል። ክንዱ የተሰበረ የእናቴ ልጅ ተውኋላ፣ ክንዱ የተሰበረ ያርሳል፣ ክንዱ የተሰበረ ያጭዳል፣ ክንዱ የተሰበረ ይገነባል፣ ያንጣል። ተውኋላ፣ ተው እንመለስ። ቤቱን የናቃችሁ ሰዎች፣ ቤቱን የቀለዳችሁ ሰዎች እንደ ዳታንና አቤሮን እግዚአብሔር ሳይሾማችሁ በድፍረት የገባችሁበት ጠብቁት፣ ጠብቁት። እንግዲህ የሚሆነውን እናያለን። ጠብቋት። ንጹሐን አባቶቼን አይመለከትም የምናገረው፣ አይመለከትም። ቆናው ዙሩ ሞልቶለታል፣ ዙሩ ሞልቶለታል። ሸመናውን ሊያጠናቅቀው ነው። እየሸመነ ነው። ይችልበታል። ጥበበኛ እኮ ነው የጥበብ ባለቤት። ከዚህ በኋላ ጦርነቱ ተጀመረ። መጀመሪያ የተወረወረው ጦር ሁለቱን ወንድማማቾች በአንድ ጦር ከመሬት ጋር አጣብቋቸዋል እግዚአብሔር አምላክ። በመጀመሪያው ጦርነት ሕዝቡ ለምን አለቀ?
እየሰማ ዝም ስላለ እነሱ የናቁትን ቤት ከቦ ማስከበር ሲችል አክብሮ ማክበር ሲችል ኤሊ ላይ መጥቶ አይ ልጆችህን አስወግድ ቤተ መቅደሳችን ተደፍሯል ማለት ሲችል ዝም አለ። እግዚአብሔር ሕዝቡን መታ። ሕዝቡም ይህን አላለቀ ብሎ ንስሐ አልገባም። እንደገና ሁለቱም በአንድ ጦር አጣበቃቸው። መጀመሪያ እግዚአብሔር አምላክ ሕዝቅኤል 9 ላይ ምን ይላል? ሕዝቅኤል 9 ከቁጥር 1 እስከ 11 እነሆ ቅዱስ ገብርኤልን ተከትላችሁ ወደ ከተማይቱ ግቡ። በከተማይቱ ውስጥ የሚሰራውን ርኩሰት የሚሰራውን ግፍና ኃጢአት እያዩ የሚያለቅሱትን ሰዎች በግንባራቸው አትምባቸው። ከዚያ በኋላ ጸሐፌ ትእዛዝ ቅዱስ ገብርኤልን ተከትላችሁ ምልክቱ ወዳለበት ሰው አትቅረቡ፣ ሳርም ቢሆን ዛፍም ቢሆን አትንኩ ተባለላቸው። ራዕየ ዮሐንስ 7 እና 8 ምዕራፍ። ከዚህ በኋላ ምልክቱን ጽፎ ከጨረሰ በኋላ ሕፃን ነው፣ ሽማግሌ ነው፣ ለጋ ነው፣ ሶታ ነው፣ ወጣት ነው፣ አራስ ሽባሌ ሰሌኑ የተራሰ ጉድጓዶ የተማሰ ነፍሰ ጡር አሮጊት ብለህ እንዳትገመግም ግደሉ፣ ጨፍጭፉ፣ መቅደሴ ባሉ ካህናት ጀምሩ። ወዲያውኑ ጦሩ ሲወረወር መቅደሱን የደፈሩ ሁለቱ ላይ አረፈ፣ ከምድር ጋር አጣበቃቸው። ከዚያ በኋላ ጦርነቱ ጋለ። 30,000 ሕዝብ ወደቀ። በመጀመሪያው ጦርነት 4,000 እና 34,000 ሕዝብ ተነጠፈ። እስራኤል ሻሻ፣ ታቦቷን ጥለው ሸሹ። ፍልስጤም ታቦቷን አንስተው ይዘው ሄዱ። ልብ አድርጉ እንግዲህ ይዘው ሄዱ። ይሄ ሁሉ ሲሆን ታቦቷን አውጥተው ሲዘምቱ ኤሊ በእግዚአብሔር ታቦት በቤተ መቅደሱ በር ቁጭ ብሎ ከጦር ሜዳ የሚወጣ ወሬ ይጠብቅ ነበር። በልቡ ታቦተ ጽዮን እንዴት ትሆን ይሆን? እንደ ቀድሞዋ ድል አድርጋ ትመጣ ይሆን? ታቦተ ጽዮን ክብሬ እንዴት ትሆን እያለ ያስባል። አይኑ ፈዟል። እርጅናው ዕድሜው 98 ዓመት ደርሷል። የእናቴ ልጅ የዕድሜ መርዘም ጽድቅ አይሆንም። ምንድነው ያልኩት? አሁን ምንድነው ያልኩት? የዕድሜ መርዘም ጽድቅ አይሆንም። የዕድሜ ማጠር ኩነኔ አይሆንም። እንደ ሳሙኤል እንደ ዘመኑ ካላንደር ባለ ዘመናችሁ በቅንነት አገልግሉ። ባለ ዘመናችሁ አገልግሉ። ከዚያ የ98 ዓመት ሽማግሌ ወሬ ይጠብቃል። ከዚያም ከጦር ሜዳው 30,000 ሕዝብ ሲያልቅ እየበረረ አንድ ብንያማዊ ከተማ ገባ። አቧራ በራሱ ነሰነሰ፣ ትቢያ በራሱ ነሰነሰ፣ ጮኸ። እነሆ 30,000 እስራኤላውያን አለቁ፣ አፍኒንና ፊንሐስ ሞቱ፣ ታቦተ ጽዮን ተባረከች ብሎ ሲነገር ያ ሕዝብ አክስቱ፣ ባሏ፣ ወንድሟ፣ አባቱ ጦር ሜዳ ያልሄደ የለምና ሕዝቡ በሙሉ ጮኸ። ማርዶ ይዞ መጣ። ነቢየ ልዑል ሕዝቅኤል 21 ምዕራፍ ላይ እነሆ ወደ ከተማይቱ ግቡ ይላል። እናቴ ልጅ ወደ ከተማይቱ ግቡ አላቸው። ሕዝቅኤል 21 ምዕራፍ ልብ አድርጉ፣ አስተውሉ። በእጅና በእግርህ ሰንሰለት አግባ አለው ሕዝቅኤልን። እጅህን አቆራኘው፣ እግርህንም አቆራኘው። ከዚያ በኋላ እጅና እግርህን ደግሞ እያይዘው አለው። መሃል ከተማዋ ግባና ርግዶ ምታ አለዋ። መሃል ከተማዋ ግባና ርግዶ ምታ፣ ዋይ በማለት ወገብህን በማጉበጥ አልቅስ። ከዚያ በኋላ ምናልባት አእምሮ ያለው ሰው ተገኝቶ ወይ አእምሮ ያለው ሰው መጥቶ ስለምን ታለቅሳለህ ቢሉህ መርዶ ስለሚመጣ ነው አላቸው። ልብ ሁሉ ይቀልጣል፣ ጉልበቱ ሁሉ ይዝላል በልና ንገራቸው። 21 ምዕራፍ ትንቢተ ሕዝቅኤል።
ሮጣችሁ አታመልጡም፣ ታግላችሁ አታሸንፉም ሲል ነው በእጅ በእግሩ ሰንሰለት ያገባው። በኃጢአታችሁ፣ በክፋታችሁ፣ በግፋችሁ ሰው አስለቅሳችሁ ንጹሕ ደም አፍስሳችሁ ታስራችኋል። የትም አታመልጡም በልና ንገራችሁ አለዋ። የትም አታመልጡም በልና ንገራችሁ። መርዶ ስለሚመጣ ነው። መርዶ ብቻ ነው የምንሰማው። መርዶ ብቻ ነው የምንሰማው። የእግዚአብሔር ቃል እንደሆነ አይቀርም። ከዚህ በኋላ ሕዝቡ በሙሉ ያ የተናገረው በተናገረው ወደ ኋላ የማይመለስ ጌታ እነሆ የሰማውን ሰው ሁሉ ሁለት ጆሮቹን ጨው የሚያደርግ ነገር አንድ ነገር በእስራኤል ላይ ያደርጋለሁ ያለው ተፈጸመ። ሕዝቡ ጆሮው ጨው አለ፣ ጮኸ፣ አነባ፣ አለቀሰ። ከዛም እየበረረ ወደ ኤሊ ሲሄድ ኤሊ በእግዚአብሔር ቤተ መቅደስ በር ላይ ቁጭ ብሎ ጮኸቱን፣ ሁካታውን፣ ዋይታውን ያዳምጥ ነበር። ከዚያም ድምፅ ሰማ። ምንድን ነው ይሄ ጩኸት? ይሄ ሁካታ አለው። ያም ከጦር ሜዳ ያመለጠ ሰው መጣ። ኤሊ አለው። አቤት። እነሆ 30,000 ሕዝብ አለቀ። እስራኤል ተበተኑ። ሁለቱ ልጆች አፍኒንና ፊንሐስም ሞቱ። ታቦተ ጽዮንም ተማረከች አለው። ይሄ ነበረ ምጥ ይዞት የነበረው አርጅቷል። 98 ዓመቱ ነው። በበሩ ላይ በወንበሩ ተቀምጦ ነበር። እነሆ ታቦተ ጽዮን ክብር ያገኘባት ከብሮ የኖረባት ታቦት በአሕዛብ እጅ ተማርካ ሄደች። ብድግ ብዬ አጋንኜ አለቅሳለሁ ብሎ ብድግ ላለው ሲል አርጅቷልና አቅም አንሶት ተንገዳግዶ ወደቀ። አንገቱ ተሰብሮ ሞተ። አዙሮ ማየት ያቃተው አንገቱ ተሰበረ። ለመሆኑ የኛ አንገት አዙሮ ያህል አንገት ጭንቅላትን ተሸክሞ ለመሄድ ነው የተቀመጠው ወይስ አዙሮ ለመሄድ? የእናንተ ልጅ አላችሁ ወይ? እስቲ ጀለ አላችሁ አላችሁ እንዴ? አንገት እንዳትመልስ አንገት የተፈጠረው ለምንድን ነው? እስቲ ሞክሩት። አዙሮ ያህል የትላንቱን አይታችኋል? የትላንት ወዲያውን አይታችኋል? ደግሞ ወደ ቀኝ ወደ ግራ የዛሬውን አይታችኋል? ሁለቱንም እጃችሁን አውጡት እንዳትመልሷል። የእኔ ጌታ እጃችሁን እንደዘረጋችሁ ልዑል እግዚአብሔር አምላክ ያ ቢሰጥ የማያልቅበት ሀብቱ ያ ለጋስ የሆነ እጁን በበረከት ይዘርጋላችሁ። መቅደሱን እንድትጨርሱ ምስጢሩን ጠብቃችሁ በክብር ይመለስ። የታደለ እጃችሁ ክብር ይዞ ይመለስ፣ በረከት ይዞ ይመለስ። እናንተ ልጅ በረከት ይዞ ይመለስ። በንጽሕና በቅድስና ሆናችሁ የሚያታገለግሉበትን ዕድሜና ጤና ጉልበት ይዞ ይመለስ እጃችሁ። ድሃ እንድትገፉበት አይደለም፣ ድሃ እንድታጎርሱበት፣ የተራቆተ እንድታለብሱበት በረከት ይዞ ይመለስ እጃችሁ። የእናንተ ከዚህ በኋላ ኤሊ ሞተ። ወዲያውኑ ደግሞ እየሮጠ የት ሄደ? አፍኒንና ፊንሐስ ቤት ሄደ። መርዶ ነጋሪው አረ መርዶ ብቻ ሆኗል። አረ እንደው ምን እንሰማ ይሆን? ሁሉም ጆሮ ይጠልዛል፣ ጆሮ ያመግላል። እንደምን ይሻልን ይሆን? እንደው ጆሮአችንን እግዚአብሔር ያጥናው፣ ጆሮአችንን እግዚአብሔር ያጥናው። መርዶውን ይዞ እየገሰገሰ ፊንሐስ ጋር ሄደ። ፊንሐስ ጋር ሲሄድ ሚስት አለው ለካ። አያሳዝንም? እግዚኦ መሐረነ ክርስቶስ። ለካ ሚስት እያለው ነው በቤተ መቅደሱ ከሚመጡ ሴቶች ጋር የተበለሻሸው። ለካ ሚስት እያለው ነው። ሚስቱ ነፍሰ ጡር ነበረች። ሲራክ መጽሐፈ ሲራክ 23 ምዕራፍ ከቁጥር 18 ጀምሮ ሚስቱን ትቶ ወደ ሌላ የሄደ ወንድ ምንድን ነው ያልኩት? አሁን ምንድን ነው ያልኩት? ሚስቱን ትቶ ወደ ሌላ የሄደ ወንድ ኃጢአትን እግዚአብሔር ይጋርድልኛል ይላል። በአገር መካከል ያልታሰበ ጠላት ይበቀለዋል። ሚስቱን ትቶ ወደ ሌላ የሄደ ወንድ፣ ከሴት ወደ ሴት ለሄደ ወንድ ወዮለት። ባሏን ትታ ወደ ሌላ የሄደች ሴት በባሏ ላይ ውሽማ ይዛለች። ውሽማ
አመድ የሚመስል ምን ይባላል? እናቴ ንገረኝ ቶሎ። ምን ይባላል? አመድ የሚመስል ምን ሆናችኋል? አመድ የሚመስል ምን ይባላል? አመድማ አመድማ። አይጥ የሚመስል ምን ይባላል? ምን ይባላል? አይጥማ። ሁሉን የሚለክፍ ደግሞ ውሽማ ይባላል። አየኸው? ከሴት ወደ ሴት ከወንድ ወደ ወንድ የሚሄድ ሁለቱም ውሽማ ይባላሉ። ሁሉን የሚለክፉ ውሾች ማለት ነው። ውሻ ይኸውልህ፣ ውሻ ያ ውሻ እነዛ ውሾች ይሄ ሚስት እያለው ወደ ሌላ ሄደ። ሕጉ ፈርሷል። አደረገው፣ ፈርሰው ቀሩ። የእግዚአብሔርን ቤት ደፈሩ፣ ተደፈሩ። ምድረ በዳ እንደወጡ ወድቀው ቀሩ። እንደወጡ ቀሩ። እንደወጡ ወድቀው ቀሩ። ተንቀው ቀሩ። ታቦቷ ተማረከች። ከዛ ያ መርዶ ነጋሪ ሲገባ ምጥ ይዟታል። ታምጣለች። ገባ። እነሆ 30,000 ሕዝብ አለቀ። ኤሊ ሞተ። አፍኒንና ፊንሐስ ባልሽም ፊንሐስ ሞተ። ታቦተ ጽዮን ተማረከች ሲላት አንዴ ስታምጥ ወንድ ልጅ ወለደች። ወንድ ወለድሽ አሏት። እሷም ኢካቦድ ብየዋለው ስሙን ብላ በዚያው ጸጥ አለች። አይጉድ! መርዶውን ሰምታ ኢካቦድ። ኢካቦድ ማለት ክብር። ልብ አድርጉ፣ ጻፉት፣ ማስታወሻ ያዛችሁ። አንደኛ ክብር ከሀገሪቱ ከኢየሩሳሌም ለቀቀ። ሁለት ክብር ከቤተ መቅደሱ ለቀቀ። ታቦተ ጽዮን የለችማ። ክብር ከካህኑ ከኤሊ ከካህናቱ ከአፍኒን ከፊንሐስ ክብር ለቀቀ። ከእግዚአብሔር የተጣላ ክብር አለው እንዴ? ቤቱን አላስከብር ብሎ በገዛጁ እስራኤልን የሚመራ 2 ልጆች ማገድ አቃተው እንዴ? እስራኤልን የሚመራ ባለስልጣን 1-2 ልጆቹን ማገድ አቃተው? በራሱ ላይም በሀገሪቱም በቤተ መቅደሱም በሕዝቡም ማታ መጣ። ክብር ከሕዝቡ፣ ክብር ከሀገሪቱ፣ ክብር ከካህናቱ ለቀቀ ብላ ሞተች። ይኸውልህ እግዚአብሔርን ቤት መድፈር፣ ሕጉን ማፍረስ፣ አለመታዘዝ፣ ያው እግዚአብሔር የሰጠውን ስልጣን አለመጠቀም። ካህናቱን ድዊ ፈውሱ፣ ለምጽ አንጹ፣ ሙት አንሱ ብሎ ነው የሾመው። እነ ቅዱስ ጳውሎስም በወንጌላችን መድኃኒታችን ኢየሱስ ክርስቶስ ያን ዓይን የሌለውን ሰው እነሆ ያንን እንትፋለ አነሳ፣ ዓይኑን ቀባው፣ ዳሰሰው፣ ይታጠባለው፣ ዓይኑ መራ ነው የሚለው ማርቆስ 16 ላይ እጆቻቸውን በድዊ ላይ ይጭናሉ፣ እነሆ ድዌዎቹም ይፈወሳሉ ነው የሚለው። እጅ ጭኖ ነው። ጥምቀቱ ላይም ካህናት ምን ያህል ክብር እንዳላቸው እንድታውቁት። ካህኑ መስቀል እላያችሁ ላይ አድርጎ ነው ማጥመቅ ያለበት። የዚህ ማሻወር ቤታችሁ አለ አይደለም? ካህኑ እጅ ጭኖ ነው ማጥመቅ ያለበት። በካህናቱ እጅ ተጠምቁ። እማያጠምቁ ከሆነ ካህናቱ ቀድታችሁ ሂዱ፣ ቀዱና ሂዱ። በቃ ሻወሩን ቤት ታጠቡ። ካህኑ ሲኖር ነው መንፈስ ቅዱስ ተዋህዶ ድነህ የምትሄደው። መስቀሉን ራስህ ላይ አድርጎ ያጥም። ራቁት ጥምቀት የለም። ምዕራፍ ኩፋሌ 5 ምዕራፍ ቁጥር 5 የሰው ልጅ ኀፍረቱን እንዳይገልጥ በሰማይ ጽላት ተጻፈ። በሰማይ እኮ ጽላት አለ። ራዕየ ዮሐንስ 11 ቁጥር 19 በሰማይ የእግዚአብሔር ቤተ መቅደስ ተከፈተ፣ ታቦቱም ታየ፣ ምድርም ተናወጠች እኮ ነው የሚለው። አንተ ሰማያዊ ነው እኮ ይሄ ያለው፣ ምድራዊ እኮ አይደለም። ካህናቱ እኮ ሰማያውያን ናቸው። ስርዓቱ እኮ ሰማያዊ ነው። ሰማያዊ ስራ ነው እኮ የሚሰሩ። እጅ ጭኖ ነው ያስተማረን መድኃኔዓለም። ቃል ብቻ ላከላለው፣ ቃል ልኮለታል። ቃሉ ስራ ይሰራል። አሁን ታዘዙ፣ አርጉ ያላችሁን አርጉ። እጅ ጭናችሁ አጥምቁ፣ ራቁት አታጥምቁ። ኀፍረት አይገለጥም። ምስጢረ ጥምቀት 5 አዕማደ ምስጢር። ከአሕዛብ ወገን የመጣች ትልቅ ሴት ጠቅላላ 36ቱ ሕዋሳት ሜሮን ይቀባሉ።
ቀዳሹ ካህን ሜሮን በሚቀባባት ጊዜ ለአካለ መጠን የደረሰች ሴት ናትና አይን የሚያመጣው መዘዝ ብዙ ነውና አይኑ አይቶ በዝሙት ጾር ሰውነቱ እንዳይመታ የ60 ዓመት ዲያቆናዊት ሴት አይኑን ሸፍና እጁን ይዛ የዘር ሕዋሳቷን የዘር ማመንጫውን ታስቀባ ይላል ዲያቆናዊቱ። በዝሙት ጾር ተመቶ መቅደስ እንዳይገባ፣ በዝሙት ጾር ተመቶ ሲገባ ራቁቷን ናት። ጠጉሩ ሜዳ ላይ፣ ጡቱ ሜዳ ላይ፣ በዛ ላይ ጠበሉ ሲያልፍበት እንደ መስታወት ታበራለች። ለመሆኑ አጥማቂው ጠበል ቤት ውስጥ አለ? መንፈስ ቅዱስ ሲመጣ ሰውየው የለም። ትድናለች? ፓንት ታጥቃችሁ የሚያማቸው ሴቶች ሲንፈራገጡ ትርትር ቢል ምንድን ነው የሚደረገው? ፓንታችሁን ታጥቃችሁ ሙሉ ቀሚስ ለብሳችሁ ጡታችሁን ሸፍናችሁ መጥምቀ መለኮት ስዕሉ ግድግዳ ማጌጫ ነው። ግድግዳ ነው የምታጌጡበት። ስዕል እኮ መማሪያ ነው። መማሪያ እኮ ነው ስዕል፣ ግድግዳ ማጌጫ አይደለም። ሶስት ነገር የሥላሴን የዘላለም የሥላሴን የዘመን ብዛት መማፀኛ መማሪያ ስዕል የሚናገር ወንጌል ነው። በአንድ ቀለም የተሳለ ስዕል እንዳትገዙ። አንገታችሁ ላይ ችንካሩን እየገነጠላችሁ ጣሉ። መስቀል ላይ እነዚህ መስቀል የሚሰሩ ሰዎች ስዕል እንዳይስሉ፣ ሐረጉን ብቻ ይስሩ። አይቻልም። ስቅለቱም አይሰራም። እመቤታችንም አትሳልም። መስቀል ተከብራ ነው የኖረች በመቅደስ ከመንበር ወርዳ አታውቅም። በየሜዳው ጥለዋታል ዛሬ የወደቀ ትውልድ። ስለዚህ እናቴ ልጅ ከዚህ በኋላ አከተመ ካቦድ ብላ አረፈች። አሁን ታቦተ ጽዮን የት ሄደች ነው ጥያቄው። ታቦተ ጽዮንን አዛጦን የሚባልበት አውራጃ ላይ ወሰዷት ፍልስጤማውያን። እዛ ሲደርሱ መሸ። ምን እናርጋት? የአምላክን እንግዳማ አምላካችን ነው መቀበል ያለበት ብለው ዳጎን የሚባል አምላክ ቤት ሰርተውለት ከእንጨት ሰርተው፣ ነፍስ ብቻ ነው የሌለው፣ ሰው ነው። እጅ አለው፣ እግር አለው፣ ሁሉ አለው፣ አፍ አለው፣ ጆሮ አለው፣ ነፍስ የለውም። እዛ ገትረው ይሰግዱለታል። እዛ ወስደው እጎን አስቀመጧት ነው የሚለው። 5 ምዕራፍን አንብቡት። እጎኑ አስቀመጧት ይላል። ከዚያ ጠዋት መጡ። ጠዋት ሲመጡ በግንባሩ ተደፍቶ ነበር ይላል። የደረቀ እንጨት ለታቦተ ጽዮን ሰግዷል። ምስጋና ይግባው መድኃኔዓለም። ዛሬ ከተረገመ ማኅፀን የወጣ ያልታደለ ክፉ ትውልድ ለታቦት አይሰገድም ይላል። በግንባሩ ተተክሎ ተገኘ ልባሩ። ከዛ አንስተው አቁመውት ሄዱ። በማግስቱ መጡ። በማግስቱ ሲመጡ መዳፉ ተቆርጦ፣ አንገቱ፣ ጭንቅላቱ፣ ቸብቸቦው ተቆርጦ በደረቱ ተነጥፎ አገኙት። ከዚያን ቀን ጀምሮ እዛ ቤት አልገቡም ይላል። ክብር ምስጋና ለእግዚአብሔር ይሁን። ያዘዋ። ከዚያ በኋላ የእኛ ጌታ ቸነፈር ለቀቀበት። የፍልስጤምን አውራጃ ጠቅላላ በጌት፣ በጋዛ፣ በአዛጦን፣ በአስቀሎና ለቀቀበት ቸነፈር። በእባጭ አዝመራቸውን አይጠለቀቀበት። አመሰቻቸው፣ አለቁ። ጮኸታቸው እስከ ሰማይ ደረሰ ይላል። አንብቡት 5 እና 6 ምዕራፍ። ጮኹ። ድሮም ተናግረናል። እስራኤል አምላካቸው ከባድ ነው፣ ግብፃውያንን በበረሃ የመታ ነው፣ ለምን አመጣችሁብን አሉ። ከዚያ በኋላ ከአዛጦን ወደ ጋዛ ወሰዱ። ጮኹ። ልታስጨርሱን ነው ያሉ። መላው ጠፋ። የ5ቱን አውራጃዎች አለቆች ሰበሰቡ። ካህናተ ጣዖትን ሰበሰቡ። ጠንቋይ ማርተኞቻቸውን ሰበሰቡ። ይብላኝላቸው። ይኸውልህ እናቴ ልጅ የሚመጣው ቀን ሞራ ገላጮን፣ አስማተኛውን፣ መተተኛውን፣ ድግምተኛውን፣ ስርማሹን፣ ቅጠል በጣሹን፣ የእናቴ ልጅ መተተኛውን፣ ሞራ ገላጮን፣ ጠጠርጣዩን፣ ጠቅላላ ምትሃተኛውን ሁሉ ንቅልቅልቅል የሚያደርግ ነገር ነው የሚመጣው። በማብራት እያበራ እየለየ ያነጥፈዋል። ችግር የለበትም መድኃኔዓለም ክርስቶስ።
የእናቴ ልጅ እልልታ ድሮ የምናውቀው አንደኛ ታቦት ሲወጣ ያዟት፣ ሁለት ተመልሶ ሲሄድ፣ ሶስት የእመቤታችን ተአምር ሰራዩ ዲያቆን እንደ ታቦት ተሸክሟት እልል እየተባለች ወደ አውደ ምሕረት ትመጣለች። ሰራዩ ካህን ይመጣና ታምሯን አንብቦ ሕዝቡን ባርኮ ተሳልመዋት ስትመለስ እልል ይባላል። አራት አምስተኛው ስለት የደረሰ እኔን የሰማ ይስማችሁ ሲል፣ ስድስተኛው ማህሌቱ ላይ አባቶቻችን በመቋሚያና በጸናጽል ዝማሜው ቀላል ጠሴል ጸናጽልና መቋሚያ ነበር። ያን ጊዜ እልል ይላሉ እናቶቻችን። ከዚህ ውጭ እልልታ የለም። አሁን ብናለቅስ ነው የሚሻለው። ልመለስ ወደ ነገሬ። በጌት ባዛጦን አወረደው ማቱን፣ አዝመራቸውን አይጥበላው፣ ጠቅላላ ፍዳቸውን አስጠበሳቸው፣ አለቁ። ሟርተኞቻቸው ጣዖቱን ይገብሩ የነበሩ ያገለግሉ የነበሩ ካህናቶቻቸውን ሰበሰቡ። ምን እናድርግ? ደፍራችኋል፣ አታንጡ ስንላችሁ አንጥታችሁብናል። አሁንም እነሆ አይጥ አዝመራችንን በልቶታል። በአይጥ ምሳሌ በእባጩ ምሳሌ 5 የወርቅ እንክብሎች ሰርታችሁ አንዳንድ ጥጃ የወለዱ ጊደሮችን ጠምዳችሁ ሰረገላ ሰርታችሁ ታቦቷን እንደመጣች በክብር በሰረገላ መልሷት። ፈቃዷ ከሆነ ትሄዳለች፣ አለዛ አትሄድም። ልብ አድርጉ። ጊደሮች ያውም አንድ ጥጃ የወለደች ከባድ ነው። ጥጆቹን ከነሱ መለየት አደጋ ነው። ጥጃው ባለበት ቦታ ይዋጋሉ፣ ይዞራሉ፣ እምቧ ይላሉ እንጂ እሺ ብለው ከከብት እንኳን አይቀለቀሉ። አንዳንድ የወለዱ ከዚያ በኋላ ተስማሙ። ሰረገላ ተሰራ። ስጦታው ሳጥን ተበጀ። 5 ወርቅ በአይጥና በዛ በባጩ ምሳሌ ሰሩ። ሰረገላው ሲያልቅ ታቦቷን ሰረገላ ላይ አድርገው ኦዛ ሰረገላውን ነክቶ ተቃጥሏል። እግዚአብሔር ክብሩን ማንሳቱን ፍልስጤም ታቦቱን ሲነቁ ምንም አልሆኑም። አሕዛብ ያው የሚገርማቸው እግዚአብሔርን ሥራ ብቻ ይሁት። ኦዛ እኮ ሰረገላውን ነክቶ ነው የሞተው። ታቦቱን ቢነካ ምን ሊሆን ነበር? ዛሬ እኛ የናቅናት ቤት ልብ አድርጉ ብቻ ይብላኝላት ንጹሖችን አይመለከትም የምናገረው። እችን ቤት ለሚንቃት እችን ቤተ መቅደስ ስለናቃት ወዮለት። ከዚህ በኋላ እነኛን ጥጆቻቸውን አስቀርተው ጠመዱ። ወደ ኋላ ዞር ብለው እምቧ አላሉ። እንደተጠመዱ ሰተት ተብለው በ7 ወሯ ኅዳር 21 ቀን እነሆ ከጥንት ከዚያች ከደብተራ ኦሪት ኤሊ ያገለግልባት ከነበረ ቦታ እነኛ ላሞች ሰረገላውን ጎትተው ታቦቷን ይዘው መጥተዋል። ከዚያም አንስተው ታቦቷን መቅደስ አድርገው እነኛ ላሞች ሰረገላውን ራሱን ፈልጠው መስዋዕት አቅርበው ታቦቷን አስገብተዋል። ክብር ምስጋና ለሱ ይሁን። በ7 ወሯ ኅዳር 21 ቀን ይህንን አድርጋ በድል የተመለሰችበት ነው። አሕዛብ እስራኤልን ድል አረግን ብለው ፈንጭተው ነበረ፣ ጽድቅ የሰሩ ይመስል። ከዚያ በኋላ እነሱም በሰሩት ሥራ ያንን ሁሉ ደም አፍሰዋል። እነሱም በዚያ በእባጭና በመከራ በቸነፈር ያ ሁሉ ሰራዊት አልቆባቸው ታቦቷ ከብራ በቀደመ ቦታዋ ተመልሳለች። ካህኑ ሳሙኤል ተቀብሎ በቀደመ መንበሯ አስቀምጧታል። ክብር ምስጋና ለመድኃኔዓለም ይሁን። ቀጥሎ ኅዳር 21 ቀን ኅዳር 21 ቀን አንደኛ ነገሥት ምዕራፍ 10ን አንብቡት። ምዕራፍ 10 የሳባ ንግሥት የሰሎሞንን ዝና ሰማች ይላል። የሳባ ንግሥት ማክዳ እስከ ዛሬ ድረስ ሰው እጅ ገብቶ ማንም ያላጌጠበት ወርቅ በእጇ ነበር። አሁንም ዓለም አልተጠቀመበትም። ይሄ ወርቅ እኛ ጋር ብቻ ነው ያለው። ልብ አድርጉ።
ዓለም እስካሁን አላገኘው። ንግሥተ ሳባ ግን እጅ እንዴት እንደገባ እግዚአብሔር ነው የሚያውቀው። ያንን ወርቅ እስካሁን ድረስ ማንም እጅ ገብቶ ያላሸተተው ሽቱ ምስጢሩ ያልተገለጠልም ያን ሽቱ ይዛ ሌላም ስጦታዎችን ይዛ እግዚአብሔር የሾመውን ንጉሥ ዝናውን ሰምታ እንቆቅልሹን ጠይቃ መልስ ለማግኘት ወደ ኢየሩሳሌም ሄደች። ንግሥት መክዳ ልባር እናቴ ከአክሱም ተነስታ ሄደች። ሰራዊቷን አስከተለ። እዛ ስትደርስ አክብሮ ጋዛ ላይ ያስቀምጣት። ሌላውን ታሪክ አንብባችሁ ደረሱበት። ብዙ አለፈለፈ። ከዛም ሄደች። ብዙ ምስጢር አለ። እናቴ ልጅ ጌታ ሲሰቀልም መስቀሉ የተሰቀለበት አንዱ እንጨት ያም በጊዜው ይነሳል። ያም አለ። ያን ሁሉ አልናገርም፣ አሁን ጊዜ የለኝም። ከዚህ በኋላ ሄደች። እንቆቅልሹን ፈታ። አብረው አደረች። ንጽሕናዋን ድንግልናዋን ጠብቃ ትኖር ነበር። መሳፍንቱን መኳንንቱን ማማረጥ፣ ጮማውን መቁረጥ፣ ጠጁን መገልበጥ ትችል ነበር። ንጽሕናዋን ጠብቃ የምትኖር ቅድስት ሴት ነበረች ንግሥተ ሳባ። ንጽሕናዋን እንደጠበቀች ሄደች። ቀዳማዊ ምኒልክን ጸንሳ መጣች። ምልክት እንዲሆነኝ ስጠኝ አለችው። የጣቱን ወርቅ አውልቆ ሰጥቷታል። ያንን ይዛ መጣች። 20 ዓመት ሲሞላው ሰራዊት አስከትላ የአባቱን ቀለበት ሰጥታ ሰደደችው። እናቱን አሰፈረበት። ጋዛ ላይ አሰፈረ። ሕዝቡን ገባ። በመልኩ ታወቀ። ቀለበቱን አሳየው፣ ሾመው። እዚሁ አብረን እንግዛ ቢለው አገሬ እገባለሁ ብሎ እምቢ አለው። ኢትዮጵያን የለመደ ሌላው አገር አይሆንለትም። ነጩን ዓለም አይቼ እንዴት ለምንደው ኢትዮጵያውን እንደኖሩት እስካሁን ድረስ ይደንቀኛል። ክብር ምስጋና ይግባው። ድንቅ አገር ነበር ሰጠና ለመታደላችን ያሳዝናል። ክብር ይግባው። አመስግኑት። አሁን ለማንም ያልሰጣትን ድንቅ አገር ነው የሰጠን። ለይቶ የተለየች ነች። መሃል እጁ መሃል እግሩ የተቸነከረበት መስቀል ያለ ኢትዮጵያ፣ ራሱ በጣቱ የጻፋት ጽላት ያለች ኢትዮጵያ፣ ስንት ድንቅ ነገሮች ገነት ያለች ኢትዮጵያ፣ ብሔረ ሕያዋን ብሔረ ብፁዓን ያሉ ኢትዮጵያ ገነት የታደለች አለመታደላችን ያሳዝን። ከዚህ በኋላ አልኖርም አለው። እንግዲያውስ ሌዋውያን ይምጡ፣ ታቦቱን አንዱን ጽላት ስጡት አላቸው። ገቡ ሌዋውያን። ንጉሥ ሰለሞን አንድ ህልም አይቶ ነበር። ኢየሩሳሌም ላይ የነበረ ፀሐይ ወደ ምስራቅ ስትጠልቅ አየ። ምንድነው ይሄ ነገር እያለ ሲያወጣ ሲያወርድ ሌዋውያን ገቡ። ከመቅደሱ እንደተደራረበ ከፍተው አንዱን ጽላት ሳያስቀሩ እንዳለ አውጥተው ሰረገላ ጭኖ ነው ሄደው። የእግዚአብሔር ኃይል አለበት። ቀዳማዊ ምኒልክ እየገሰገሰ ቀይ ባህርን ተሻገረ። ከዚያ ሌዋውያን ሲገቡ ታቦቱ የለም። ገብተው ነገሩት። ለካ ፀሐይ ስትጠልቅ አየሁ። አይ ጉድ! ቀይ ባህርን ከተሻገሩ ተመለሱ፣ ካልተሻገሩ አንዱን ጽላት መልሱ አላቸው። ታቦተ ሚካኤልና ታቦተ ማርያም ይዞ መጣ። ቀይ ባህርን እንደተሻገረ መልእክተኛ ላከ። ንግሥተ ሳባ መሰረት ድንጋይ አዘጋጅታ ንጉሥ ቀዳማዊ ምኒልክ ታቦቷን ይዞ ከኢየሩሳሌም ተጉዞ ቀይ ባህርን ተሻግሮ ህዳር 21 ቀን አክሱም አሳርፏታል። ክብር ምስጋና ይግባው ለመድኃኔዓለም። ሁለቱም ጽላት መጨረሻ ሊያርፍ ሲል ምን አላቸው? ታቦቷን ይዛችሁ መቅደሱን ስሩ አላቸው። መፍረሱን ያውቃል። ታቦቷን ይዛችሁ መቅደሱን ስሩ አላቸው። ንዋየ ቅድሳት ያንን ወርቅ ያን ሽቱ ሁሉ ሰጣቸው። አላስካ የሚባልበት ላይ ቀብረውታል። ያንን መቀበሩን አለ እስራኤሎች ማንም አያውቅም። የሞላላቸው ሁለት ግልብጡን አውጥተው ይሰሩታል። እየሞላ ይመስለኛል። ፕላኑን ሰርተው ጨርሰዋል።
ትኑር አትኑር የምናውቀው ነገር የለም። ወጣም ወረዳ አንዷ ጽላት ናት የኛ። በጊዜው ጊዜ ሁሉንም እንሰማዋለን። ጆሮአችን ከሚጠልዝ ነገር ይሰውረን መድኃኔዓለም ክርስቶስ መልካሙን ያሰማን። ለማንኛውም መቅደሱን 12 መንበር ያለውን መሰረት ጣለች። ታቦቷን በድንኳን አሰፈረች። መቅደሱ አለቀ። እንደገና መቅደሱ አልቆ 12 መንበር ያለው አስገባች። ህዳር 21 ቀን እንደገና ክብር ምስጋና ይግባው። ያ ቤተ መቅደስ ጉዲት አቃጠለችው። እንደገና ተሰዳ ያንንም ፍልስጤም ብትወርድ ባፍኒና በፊንሐስ በሰሩት ዝሙት ሰሎሞን 700 ሚስቶች 300 ቁባቶች አድርጎ ባመጣው ዝሙት ታቦታ ኢትዮጵያ መጣች። እንደገና በደሉ ካህናት ጉዲት ተነሳች። ዝዋይ 40 ዓመት ተቀመጠች። በ40ኛው ዓመት ጨርሳ ህዳር 21 አክሱም ገብታለች። እነ ላሊበላ መቅደስ ሰሩ። አሁንም ህዳር 21 ከነ ላሊበላ መቅደስ ሰብታለች። አሁንም ይኸው ህዳር 21 እየተከበረች ነው። መጨረሻችን ያብጀው። ህዳር 21 የምናከብርበት ይሄንን ሁሉ በረከት ለምናገኝ ነው። የእናንተ ልጅ አሁንም ቢሆን ያከበሩት ይከበራሉ፣ የናቁት ይናቃሉ። የናቁት ቤተ መቅደሱ ላይ የማይገባ ሥራ የሰሩትን ሁሉ ለዘላለም ኃጢአታቸው የማይሰረይ መሆኑን ልብ ይሏል። እንደገናም የማይገባ ሥራ በመቅደሱ ሲሰሩ እያዩ ዝም ያሉትም እነሆ በእነሱ ላይም ኃጢአታቸው የማይሰረይ የዘላለም ፍዳ የሚሰጣቸው መሆኑን ልብ ይሏል። ጨርሻለሁ። አንደበቴን ያከናወነ መድኃኔዓለም ምስጋና ይግባው። ከእናንተ ያገናኘኝ ጌታ ምስጋና ይግባው። ሌላው የእናቴ ልጅ ያም በለው ይህንንም በለው ምንም ነገር ልቦናችሁ እንዳይሰጋ። የእናቴ ልጅ አስተውሉ። አባቶቻችን ምን ይሉ ነበረ? ቡሄ ካለፈ የለም ክረምት፣ ዶሮ ከጮኸ የለም ሌሊት ይላል። ቀጥሎ ህዳር ከጣጠነ የለም በሽታ፣ መልአኩን ላከልን የሰራዊት ጌታ፣ ጠራርጎ ሰዶታል ከመጣበት ቦታ፣ ማንንም አልፈራ ካለ የኛ ጌታ እያሉ ሲያመሰግኑት ኖሯል። ምንም እንዳትፈሩ ማሳሰቢያ፣ ጠበላችሁን ከቤት እንዳታጡ። አባቶቻችን የቀደሱበትን እምነት እየወሰዳችሁ እላዋ ላይ እንዲች አድርጋችሁ ብን እያደረጋችሁ እንዳታልቅባችሁ ጠበላችሁን እየጠጣችሁ እየተባበሳችሁ ለዘላለም ለእኛ ስትል በእንባ ጡቶቿን አውጥታ እየለመነች የተቀበለቻትን ቃል ኪዳን ጎልጎታዋ ከደረታችሁ አትለይ። አትፍሩ፣ ምንም አንሆንም። ክብር ምስጋና ለአምላካችን ይሁን። አሁንም ቅዱስ ሚካኤል የእናቴ ልጅ ህዳር የታጠነው ቅዱስ ሚካኤል እነሆ የእናቴ ልጅ ገናናው መልአክ እስራኤላውያንን ቀይ ባህር ሲያሻገር በእሳት አውሎ ነፋስ እየገረፈ ጠላቶቻቸውን ወደ ኋላ ይመልስ የነበረ መልአክ ዛሬ ኢትዮጵያውያን መቅደሱን አሰርታቸዋል። ጽላት ተቀርጾለታል። ጽዋ ማህበር ቆሞለታል። ዝክር ይዘከራል። ስለት ትሳሉለታላችሁ። ጽዋ ማህበር ትጠጣላችሁ። ስሙን የጠራ ድሃ ታጠግባላችሁ። ይህ ስሙን ሳትጠሩት የምትውሉት መልአክ ወልደ ሚካኤል ኃይለ ሚካኤል እህተ ሚካኤል ወለተ ሚካኤል የተባላችሁ ልጆቹን ሁሉ አሳልፎ አይሰጥምና በተሰጠው የእሳት ሰይፍ የላኩብንን በሽታ መልአኩ ቅዱስ ሚካኤል ወደ ራሳቸው ይመልሰው። መድኃኔዓለም ወደ ራሳቸው ይመልሰው መድኃኔዓለም ክርስቶስ። አሁንም ኤልሳዕ ፈረሶቻቸው እሳት፣ ሰረገሎቻቸው እሳት፣
ሰይፋቸው እሳት፣ ሁለመናቸው ልብሳቸው እሳት የሆኑ መላእክት ኤልሳዕን ከበውት ነበር። እነዚህ ቅዱሳን መላእክት እኛንም በደሙ የታተምነውን ልጆቿን የንግሥት የንጉሥ ልጆች ነንና የኤልሳዕ አምላክ እነሆ የለመኑትን ማይነሳ የነገሩትን ማይረሳ አምላክ ቃሉ ነውና የታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ። እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መላእክት ይሰፍራሉ ይላልና ቃሉን አጽንቶ በእነዚህ የእሳት ሰራዊት በእነዚህ የእሳት ሰረገሎች ከቦ እኛንም ሀገራችንንም ለዘላለም ይጠብቀልን። መድኃኔዓለም ክርስቶስ በቸርነቱ በፈሰሰ ደሙ በተወጋ ጎኑ በአምስቱ ቅንዋተ መስቀሉ የተላከብንን በሽታ ድምስስ ያድርገው። መድኃኔዓለም ክርስቶስ ስሙ ለዘላለም ይመስገን። ቸር ያገናኘን በወደደ ያገናኘን። እናንተን አይንሳን። ዓይኔን ያጠገበ አምላክ እናንተን ያበዛ ጌታ ምስጋና ይድረሰው። ከዚህ ጉባኤ የሚያስቀረንን እንቅፋት መድኃኔዓለም ክርስቶስ ይደምስስልን። ከደጁ ከፍቅሩ አይለየን። ቸር ያገናኘን። ለብርሃነ ጥምቀቱ ያደርሰን።